ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? በዓለም ዙሪያ ያላችሁ ውድ የአፍላጋ ሕይወት ሚዲያ ተከታታዮች አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ደግሞ በማደግ ላይ ያላችሁ ሕፃናት እግዚአብሔር አምላክ የተባረከ ይሁን። ዛሬም ደግሞ ወደ እናንተ በአዲስ ትምህርት በአዲስ ርዕሰ ጉዳይ መጠናል። የዛሬውን ርዕሰ ጉዳይ ከማስተዋወቂያ በፊት የእግዚአብሔርን ቃል በማንበብ ወደ ፕሮግራማችን እንገባለን ማለት ነው። የእግዚአብሔር ቃል በኤፌሶን መጽሐፍ ምዕራፍ 5 ከቁጥር 9 እስከ 11 ያለውን ክፍል አነባለሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱ በስውር ስለሚያደርጉት መናገር እንኳ ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና ይላል። በዋናነት ዛሬ እንደ ርዕሰ ጉዳይ አድርገን የምንወስደው የምናጋልጠው የጨለማ ሥራ አለ። ምክንያቱም ይህ የጨለማ ሥራ ፍሬ የሌለው ሥራ፣ ፍሬ የሌለው መንፈሳዊ ፍሬ የለውም፣ ስጋዊ ፍሬም የለው። ስለዚህ ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ምን በሉት ይላል? ግለጡት እንጂ ይላል። እግዚአብሔር አምላክ የተባረከ ይሁን። እስካሁን ድረስ እኔና እዚህ አብረውኝ ያሉ ወንድሞች እያገለጥን ያለነው ፍሬ የሌለውን የጨለማ ሥራ ነው። ስለዚህ ይህንን ደግሞ በመግለጥ ወደ ብርሃን ወደሚታየው ወደ ራሱ ብርሃን ወደሆነ ወደ ክርስቶስ ቀርቦ ሕያው መሥዋዕት ሆኖ እግዚአብሔር ደስ የሚሰኝበትን የብርሃንን ሥራ የብርሃንን ፍሬ እንድናፈራ በሚል ዛሬ ደግሞ አንድ ፕሮግራም ይዘን ወደ እናንተ መጣናል። እናንተ ደግሞ እንደተለመደው ሁሉ ላይክ፣ ሼር፣ ሰብስክራይብ በማድረግ የምናስተላልፈውን መልእክት ቀደም ባሉት ቪዲዮዎቻችን ለምሳሌ የልደትን በዓል፣ የጥምቀትን በዓል፣ የቃና ዘገሊላን በዓል አስመልክቶ የተለቀቁትን ትምህርቶች በሚገባ ተከታትላችሁ ሰብስክራይብ፣ ላይክ፣ ሼር እንዳደረጋችሁት ሁሉ ዛሬም ይህንን መልእክት ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ውድ ተመልካቾቻችን ዛሬ ደግሞ ይዘን የመጣነው ርዕሰ ጉዳይ ያው ዘመነ ጥር ከመሆኑ የተነሳ ዘመነ ጥር ክብረ በዓላት ይበዛሉ። በእነዚህ ክብረ በዓላት ደግሞ የሚከበሩ ብዙ በዓላቶች አሉ። ከበዓላቶች መካከል አንዱ ጊዮርጊስ ሰማዕቱ ጊዮርጊስ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚታወቀው ሰማዕት ጊዮርጊስ የሚባለው በጥር 18 ቀን በሰብሮ በመግባት ይከበራል። ቋሚ ክብረ በዓሉ ጥር ማነው በሁልጊዜ ወር በገባ በ23 ቀን ሆኖ እያለ ነገር ግን ሰብሮ ይገባል። ጀግና ነው ማለት ነው። በዓሉንም ሰብሮ ነው የሚገባ፣ ሌላውንም እንደሚሰባበረው ጊዮርጊስ እና እሱን አስመልክቶ እናወራለን። እናንተ እንግዲህ ያው በደንብ ትምህርቱን ትከታተሉና ሰዎች ሁሉ ቅድም እንዳልኩት ወደ ብርሃን ይመጡ ዘንድ ይህን የጨለማ ሥራ ፍሬ የሌለውን ትተው ወደ ብርሃን ሥራ እንዲመጡ እንድታደርጉ በጌታ ፍቅር እያሳሰብን ቀጥታ ሄደው ወደ ውይይታችን ነው። በነገራችን ላይ ሰሞኑን በለቀቅናቸው ቪዲዮዎች ላይ ብዙ አስተያየቶች መጡ። በተለይ በጥምቀት በቃና ዘገሊላ ጉዳይ ላይ የሰራናቸው ትምህርቶች ብዙ ሰዎችን እየማረኩ ነው። ብዙ ሰዎች ወደ እውነት እየመጡ ነው። ብዙ ሰዎች ጌታን በትክክል እየተረዱ ነው። የእግዚአብሔርን ቃል እያነበቡ ነው። እንዲያውም የሚገርማቸው ሌሎቹ ወደ ሌላ እምነትም ወደ ተለያዩ ወደ ተሳሳቱ እምነቶች ከክርስትና ውጭ ወደሆኑ እምነቶችም ሊሄዱ የነበሩ ሰዎች የደወሉልን ሰዎች አሉ። ይሄ ትልቅ ትምህርት ነው ማለት ነው። የምናስተላልፈው ትምህርት በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው ትምህርት ግራ ስለሚያጋባ የትኛው እንደሚታመን ግራ ያጋባበት አካሄድ እየተሄደ ስለሆነ ሰው ገድሉ ስተት ከሆነ ታምሩ ስተት ከሆነ ሌሎችም መጽሐፍት ዜማም ስተት ከሆነ ከዜማ ያሉት ይዘቶች ማለት ነው ስተት ከሆኑ
ታሪያቱን እንመን የሚሉ ሰዎች እንግዲህ አሁን እንትን እያሉ ነው። አሁን ይህንን በማየት ደግሞ በቤተ ክርስቲያን ላይ ታላቅ የሆነ ለውጥ እየመጣ ነው። አሁን የምናነሳው በዚህ በክብረ በዓል በምንለው በዘመነ ጥር ወይም በዘመነ አስተርእዮ ተብሎ በሚታወቀው የሚደረገው ጭፈራ፣ ባህላዊ ጭፈራ የሚባለው ወደ መቅረት እየሄደ ነው። አባቶች በዚህ ላይ ጠንክረው እየሰሩ ነው። እዚህ ላይ ደግሞ ጭፈራ ማስቀረት ብቻ አይደለም፣ ወንጌልን በደንብ ቢሰብኩ ክርስቶስን ቢያሳዩ ሰው የግድ ያለውድ እኛ ሁሉ እኮ ይሸነፍጠን ነበር እኮ። አሁን እንደምናያቸው ካህናት ድግሞ እያለን እንጨፍር ነበር እኮ። እና ከጭፈራ መውጣት የሚቻለው በማውገዝ አይደለም፣ ሰዎችን አታድርጉ በማለት ሳይሆን ዘፈን ኃጢአት ነው። መጽሐፍ ቅዱስ ነው ያለን። ዘፈን ኃጢአት ነው፣ ስካር ኃጢአት ነው፣ የስጋ ስራ ነው። ስለዚህ ዋናው ትልቁ ጉዳይ ከዚህ ጉዳይ የሚያወጣ ከዚህ ችግር የሚያወጣን መንፈሳዊ ለውጥ ነው። መንፈሳዊ ለውጥ ደግሞ በእግዚአብሔር ቃል የሚገኝ ነው። በገድላትም በድርሳናትም ሳይሆን በእግዚአብሔር ቃል የሚገኝ ነው። እሱም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰበከው ወንጌልና አባቶቻችን ሐዋርያት ያስተላለፉልን መልእክታት አሉልን። እነሱን በደንብ አድርገው በቤተ ክርስቲያን ቢሰብኩ አሁን አትጨፍሩ የሚባለው አትጨፍሩ ሳይባሉ ጭፈራውን ያቆማሉ፣ ወደ ዝማሬ ይለወጣል ማለት ነው። ክብር ለእግዚአብሔር ይሁን እና ጥሩ ነገር አለ። ዛሬም ደግሞ ከሚያስጨፍሩ በጣም ደስ ከሚያሰኙ ለስጋ ደስ የሚያሰኙ ነገሮች ነገር ግን መንፈሳዊ ሕይወትን ከሚገድሉ በዓላት መካከል ይህ ዛሬ የምናነሳው የጊዮርጊስ በዓል ነው። የጊዮርጊስ በዓል ነው። እሱን አስመልክቶ እናወራለን። የዛሬ ዓመት አንስተናል። የዛሬ ዓመት ስለ ጊዮርጊስ አውርተናል። አሁንም ደግሞ በአዲስ ደግሞ ያው ስለማያልቅ ታሪኩ እናወራበታለን ማለት ነው። እንደ መግቢያ ያክል ግን እንደው መርጌታ መላክን ነው የምጠይቃቸው። ጊዮርጊስ ማን ነው? የትውልዱስ አገሩ ይታወቃል ወይ? አንድ ሀገር ነው ያለው ወይንስ ብዙ ሀገሮች ናቸው ያሉት? እንደው ስለሱ ትንሽ አብራሩልንና ወደሚቀጥለው ሀሳብ እንሄዳለን። ጥሩ እንግዲህ እግዚአብሔር አምላካችን የተባረከ ይሁን የተመሰገነ ይሁን እያልን እንግዲህ ባለፈውም እንግዲህ ቅድም እንደተነገረው በዚህ በአፍላገ ሕይወት ሚዲያ እየተላለፈ ያለው በተለያየ ጊዜ የሚነገረው የሚተላለፈው ትምህርት ለብዙ ሰዎች ጠቃሚ እንደሆነ እንግዲህ ከምንሰማቸው ነገሮች በመነሳት መናገር እንችላለን። እንግዲህ ይሄ ሚዲያ ደግሞ ትልቁ አገልግሎቱ የኢትዮጵያ ቤተክርስቲያን እንድትታደስ እንድትለወጥ ሕዝባችን ወደ ወንጌል እንዲመጣ ተግቶ የሚሰራ አገልግሎት ነው። እንግዲህ ዋና የተቋቋመበትም ዓላማ ወንጌልን ለሰው ከማድረስ ሰዎች ወደ ክርስቶስ እንዲመጡ ወንጌል በምላት በስፋት በሀገራችን እንዲሰበክ እንጂ ሌላ አጀንዳ የሌለው አገልግሎት እንደሆነ ብዙዎች ሊረዱ ይገባቸዋል። የቤተ ክህነቱም ሰው በዚህ አንግል መረዳት አለበት ብለን እንናገራለን። እንግዲህ ስለ ጊዮርጊስ ማን ነው ስለሚለው ጥያቄ ጊዮርጊስ እናቱ ቴዎብስቲያ ትባላለች፣ አባቱ ዞሮንቶስ ይባላል። እንግዲህ ከነዚህ ሰዎች የተወለደ መሆኑን ጊዮርጊስ ገድሉም ብንሄድ ታሪክ ይናገራል። ግን ሀገሩ በትክክል ሀገሩ ይሄ ነው ብለን የምንናገረው ነገር ምንድነው? የጊዮርጊስ የእናት የአባቱንም ጭምር ሲያነሳ ገድሉ ላይ ብቻ ሌላ መጽሐፍ ላይ ሳንሄድ የሚያነሳው እንደ መጀመሪያ የሚያነሳው ሮምን ነው የሚያነሳው። ሮምን ያነሳል፣ ፍልስጤምን ያነሳል፣ ግብፅን ያነሳል፣ ቀጰዶቅያ የምትባል ሀገር አለች እሷን ያነሳል፣ ገላትያ ልዳ ያነሳል፣ ፋርስን ያነሳል፣ ቤሩትን ሁሉ ያነሳል። ገድሉ ይሄ ሁሉ የማን ሀገር ነው? የጊዮርጊስ ሀገር ነው። በእነዚህ ሀገራት ሁሉ ከ20 ዓመት በኋላ እስከ 20 ዓመት በልጅነቱ ከእናት ከአባቱ ጋር በቤተሰብ እንዳደገ ይናገራል። አባቱ ከሞተ በኋላ ግን የአባቱን መንግስት ለማስመለስ ወደ ጦርነት ወደ ጦር ሜዳ የሄደ መሆኑን ገድሉ ይናገራል። እና እንግዲህ የጊዮርጊስ ሀገሩ ልዳ ኮከበ ፀሐየ ልዳ ኮከበ ፋርስ አይደል ያለው? እንደዚህ አይደል ያለው? ፀሐየ ልዳ ኮከበ ፋርስ የፋርስ ኮከብ ነው። እንግዲህ ሌሎች ቀጰዶቅያ ላይ ስንሄድ የሆነ ተአምር የሰራበት ቦታ አለች። ግብፅም ስንሄድ የሆነ ተአምር ተሰርቷል። ለምሳሌ ግብፅ ላይ ስንሄድ ገድሉ የተጻፈው በአረበኛ ቋንቋ ነው። አንድ ታሪክ ተሰርቶበታል እዛ ጋ ማለት ነው።
ሮም ላይ ስንሄድም እንደገና እናገኛለን። ፋርስ ላይም ስንሄድ ታሪኩን እናገኘዋለን፣ ምን እንደሰራ ማለት ነው። እነዚህን ሀገራት የጊዮርጊስ ሀገራት እንደሆኑ እሱ የተንቀሳቀሰባቸው ያስተማረባቸው እንደሆነ ይናገራል። ግን ዋና ነገር የምናነሳው ጊዮርጊስ ማን ነው ብለን ስንናገር እንደ ገድሉ መነሻ ሀሳብ ጦረኛ ነው ጊዮርጊስ። ለምንድን ነው ጦረኛ የሆነው? እና አባቱ በ20 ዓመት ሲሞላው አባቱ ሞተ። ከዚያ በኋላ የአባቱን መንግስት ለማስመለስ የግድ ወደ ጦርነት እንደሄደ ግልጽ ሆኖ ገድሉ ይናገራል። ስለዚህ እናቱ ቴዎብስቲያ ትባላለች፣ አባቱ ዞሮንቶስ ይባላል። እነ ሮም፣ እነ ግብፅ፣ እነ ፋርስ፣ እነ ልዳ፣ እነ ቀጰዶቅያ፣ እነ ቤይሩት እነዚህ ሁሉ የእሱ እጣ ፈንታ እንደሆኑ በሀገር ደረጃ ይነገርለታል ማለት ነው። እና እንግዲህ ጊዮርጊስ ወደ ጦር ሜዳ የሄደበት ምክንያት እንግዲህ አባቱ የሞተበትን ምክንያት ቅድም ጠቅሻለሁ። ከዚያ በኋላ በህይወቱ የተከሰቱ ነገሮች በጣም ብዙ ታምራት ተደርገዋል ነው የሚል ገድሉን ስናየው በቅደም ተከተል በተለይ የህዳር 7ን ይጠቅሳል እንደ ዋና ነገር አድርጎ፣ እንደገና ደግሞ ጥር 18ን ይጠቅሳል፣ ሚያዚያ ይጠቅሳል፣ እንደገና ደግሞ ነሐሴ 17ን ሁሉ ይጠቅሳል። እነዚህ ነገሮች ስንሄድ በእነዚህ በተጠቀሱ በ4 ቀናት ውስጥ ብዙ ታምራት እንደተደረገ ይነገራል ማለት ነው። እንግዲህ ጥር አሁን ዛሬ የመነሻ ሀሳባችን ጥር ስለሆነ ስባረ አጽሙ ለጊዮርጊስ ነው የሚባለው። እንግዲህ ጥር ለምንድን ነው የሚከበረው ብለን ዘመነ ጥር ስለሆነ ዘመነ ማስተርዮም ስለሆነ በጥር ጊዮርጊስ የሚከበርበት ምክንያት ምንድን ነው ሲባል፣ አንደኛ ጊዮርጊስ በጥር ምንድን ነው የተደረገው? ጊዮርጊስ በሙቀጫ ማለት ነው በሙቀጫ የተወቀጠበት ሰውየው ሙቀጫ ውስጥ ገብቶ በሙቀጫ ተወቅጦ ደርቆ እንደገና አሁን ይሄ ብቅል ጌሾ ሙቀጫ ውስጥ ሲወቀጥ እንደሚደቀው ማለት ነው። ጊዮርጊስ ደቆ ከዚያ በኋላ ሰዎች አላውያን ምን አድርገውታል ነው የሚለው? ደብረ ይድራስ በተባለው ተራራ ላይ ምን አደረጉት ነው የሚለው? በተኑት። ሲበትኑት በደብረ ይድራስ ተራራ ላይ ምድረ በዳ ማለት ነው። በምድረ በዳ ባለው ዛፍ ቅጠል ላይ አነ ጊዮርጊስ ሰማዕቱ ለክርስቶስ የሚል ጽሑፍ ተጽፎ በየቅጠሉ ላይ ተገኘ ነው እና የደብረ ይድራስ ቅጠሎች በሙሉ የጊዮርጊስን ስም ጽፈው ተጽፎባቸው ስሙ ተጽፎባቸው ተገኘ ብሎ ይነገራል ማለት ነው። እና ጥር 18 የሚከበርበት ጊዮርጊስ በሙቀጫ ተወቅጦ በነፋስ ተዘርቶ ስሙ በየቅጠሉ ተጽፎ የተገኘበት ቀን ነው ተብሎ ነው የሚተረከው ታሪኩ ማለት ነው። እንግዲህ የቤተ ክርስቲያን ሊቃውንት ቅንያቱንም ስናመጣው ስናየው የቤተ ክርስቲያኑን ማሕሌት ስናየው ደብረ ይድራስ አምጣና አከለ ተዘሮ ከርስካ አሉ። ምንተኑ በላይ ከጊዮርጊስ ወምንተኑ መሰጠይከ ደብረ ይድራስ አምጣና አከለ ተዘሮ ከርስከ። ተርጉም ምንድን ነው? ጊዮርጊስ ምን የበላኸው ምንድን ነው የጠጣኸው? ሆድህ ሲታይ ከበሮ ደብረ ይድራስ አክሏል። ይድራስ ከበሮን አክሏል። ይድራስ ከበሮን አክሏል። ይድራስ ተራራውን ማለት ነው። ሆድህ ተራራ አክሏል ማለት ነው። እና ያ ተዘሮ ሆድህ በቃ ከበሮ አክሏል። እና ጊዮርጊስ ምንድን ነው የበላኸው ተብሎ ይጠየቃል ማለት ነው። እና አንዳንድ ጊዜ ሆዱ ከበሮ አክሏል ገሌ ይባላል። ለምን የበላኸው ምንድን ነው ዛሬ ሲባል ሆድ ተራራ ከበሮ አክሏል ይባላል። እና ሊቃውንቱ በቅኔያቸው ጊዮርጊስን ሲገልጡት ምናምን ምንድን ነው የበላ ዛሬ ጊዮርጊስ? ሆድህ እኮ ከበሮ አክሏል። እና ምንተኑ በላይ ከጊዮርጊስ ወምንተኑ መሰተይ ከደብረ ይድራስ አምጣና አከለ ተዘሮ ከርስከ አሉ። እና እንግዲህ ይሄ የሚያሳየን ደብረ ይድራስ በተባለ ተራራ ላይ ስሙ ተጽፎ መገኘቱ አጥንቱ አጽሙ በደብረ ይድራስ ተራራ መዘራቱ በነፋስ ነው የተዘራው። እንግዲህ የተዘራበት ቀን ነው። ስሙ በየቅጠሉ ተጽፎ የተገኘበት ቀን ነው ተብሎ ነው ታሪኩ የሚተረከው። እንግዲህ ሊቃውንቱም ይህንን ተከትለው ያዜማሉ፣ ይጮሃሉ። እንግዲህ በሀገራችን በኢትዮጵያ ቤተክርስቲያን የካህናቱ ራሱን የቻለ አገልግሎት አለ። የሊቃውንቱ ራሱን የቻለ አገልግሎት አለ። ጩኸቱን፣ ዜማውን፣ ወረቡን፣ ጭፈራውን ስንመለከተው እንዲያው ጊዮርጊስ ይባል እንጂ ከበስተጀርባው ያለው ነገር እንግዲህ ወደፊት ስለምንዘረዝረው በጣም ብዙ ሀሳቦች አሉ ማለት ነው። እና በዚህ ወደ ታሪክ ወደ ገድሉ ወደ ድርሳኑ ስንገባ ግን የምናነሳቸው ነገሮች በጣም ሰፊ ነገሮች አሉ ማለት ነው። እና አንዱ የጥር 18 ስባረ አጽሙ ለጊዮርጊስ የሚባለው ታሪኩ ይሄ ነው። እና ደብረ ይድራስ የተዘራበት ስሙ በየቅጠሉ ተጽፎ የተገኘበት እና ተአምር ተደረገ ተብሎ የተዘገበበት ቀን ነው። ይሄ ቀን እንግዲህ በዚህ መልኩ ይከበራል። ሊቃውንትም ይጮሃሉ፣ ያከብሩታል ማለት ነው። በጣም ጥሩ። ወደኋላ ከገድላቱ ከዜማ መጽሐፍት ያለውን ይዘት እናወራበታለን በደንብ ስለምናነሳው ማለት ነው። ነገር ግን በጥቅልሉ ጊዮርጊስ የሚባለው አገሩ ብዙ ነው።
ይታወቅ ሀገሩ ብንለው ጥሩ ነው። አይታወቅም ማለት በእርግጥ አንድ ቦታ ላይ አለ ይህ ሰውዬ አንድ ቦታ ላይ ይኖራል። ግን ወደኛ ወደ ኢትዮጵያ ሲመጣ ተዘበራርቆ ነው የመጣው። ኢትዮጵያውያን ገድል ድርሳን ጻፊዎች ስለ ጊዮርጊስ የሚናገሩት እንትን የለው ማስረጃ የላቸውም። በተለይ ሀገሩ ሲጠቅሱት መርጌታ ኢትዮጵያ የለችም። አሁን ያነሳ ነው በሙሉ ባህር ማዶ የሆነ ሀገር ነው ገድላት ላይ ሲጠቀስ። አሁን ደግሞ ልመጣ ነው ኢትዮጵያን እንዴት አድርገን እናስገባት? ወደ ኢትዮጵያ ጊዮርጊስ እንዴት መጣ? ምን ተብሎ ነው የሚነገረው? አሁን መቼም ሉቃስ፣ ማርቆስ፣ ማቴዎስ፣ ዮሐንስ ጽፏል ብለን አንናገርም። ወይም ደግሞ ከሀገራችን አንዱ ሊቅ ጽፏል ብለን እንደ አባቶቻችን እንደነ አለቃ ታዬ እንዲያው ጽፈውለታል ብለን ብዙም አንደፍርም። አብዛኛውን ጊዜ የምናገኛቸው በተለይም ቅድም እንዳነሱት ግብፅ ላይ ከግብፅ በአረበኛ ተጻፈና የኢትዮጵያ ሊቃውንት ደግሞ ወደ ግዕዝ ተረጎሙት ነው የሚለው አይደለ? ገድላቸው ከአረብ ወደ ግዕዝ ማለት ነው የተተረጎመ እና ከዛ ከግዕዝ ደግሞ ወደ አማርኛ መቼም ያው እንትን ለማለት ማለት ነው ለማካበር ግብፅ ላይ ለማምጣት መነሻውን ግብፅ ላይ ለማድረግና ወደ ኢትዮጵያ እንዴት እንደመጣ ከዚህ ቀደም እንዳነሳ ነው ግብፃውያን ኢትዮጵያውያንን ምን ያክል ተጽዕኖ ሲያደርጉ እንደነበሩ የሚያሳይም ትምህርት ጭምር ስለሆነ በዛው እናየዋለን። እንዴት መጣ? እስኪ ካነበቡት መጽሐፍ ጊዮርጊስ ወደ ኢትዮጵያ እንዴት መጣ? መቼ መጣ? እንደገናስ ደግሞ ታቦቱስ የጊዮርጊስ ታቦትስ እንዴት ተቀረጸለት? ገድሉስ እንዴት ተጻፈለት? የመጀመሪያው ሁለት ሐሰቶችን እዚሁ እንድናገኙ ብዬ ነው። እሺ ይቀጥሉ ቀሲስ። መልካም እንግዲህ የጊዜው ባለቤት እግዚአብሔር አምላካችን ጊዜውን እርሱ ይክበርበት። ክብር ሁሉ ደግሞ ለአምላካችን ለእግዚአብሔር ይሁን። ዛሬም ለተመልካቾቻችንና ለአድማጮቻችን በአፍላገ ሕይወት ሚዲያ እየተላለፈ ያለው ሕይወትን የሚለውጥ ደግሞ ውሸት የሆነውን የሚያጋልጥ የወንጌል አገልግሎት ይቀጥላል። የወንጌል አገልግሎት ይህ ከምን አንጻር ነው? ሰዎች ወንጌልን እንዲያውቁ አምልኮ የማይገባቸውን ቅዱሳን ሰማዕታት ተብለው የሚጠሩትን ደግሞ ማወቅ ይገባቸዋል አይገባቸውም የሚለውን አምልኮ የሚገባው እግዚአብሔር አምላካችን ብቻ ነው። አምልኮ የሚገባው እግዚአብሔር ነው። ታዲያ በኢትዮጵያ ሀገራችን የሚመለኩት ሰዎች ወይም ፍጡራን ከየት መጡ? ምንጫቸውን ነው አሁን እያየን ያለነው። መነሻቸው ምን ነበረ? ከዛ መዳረሻቸውስ፣ ተግባራቸውስ ምን ነበረ? የአንድ ነገር ተግባር ነው ጻድቅም ሰማዕትም ሊያስብለው የሚችለው። እንግዲህ በሀገራችን ትልቁን ስፍራ የያዘው ገበዘ ኢትዮጵያ ተብሎ የሚታወቀው ሰማዕቱ ቅዱስ ጊዮርጊስ በመባል የሚታወቀውን ሰማዕት መነሻው የት ነው? አስተዳደጉስ፣ ዘሩስ፣ ነገዱስ የሚለውን ነገር አውቆ ተረድቶ ተገቢውን ተግባር መስጠት አስፈላጊ ነው። ከዚህ አንጻር እንግዲህ ጊዮርጊስ እንደተባለው ቅድም እንደሰማነው ፀሐይ ተብሏል፣ አጥቢያ ኮከብ ተብሏል፣ ፀሐይም ተብሏል፣ ፀሐይ ልዳ እንደገናም ደግሞ የአጥቢያ ኮከብ ተብሏል። እንግዲህ የአጥቢያ ኮከብ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ለፍጡር መስጠትም ተገቢ አይደለም የሚለውን እንድናሰምርበት ማለት ነው። ሌላኛው እንግዲህ ከልጅነቱ ጀምሮ የጦር ውርወራ፣ የፈረስ ግልቢያ ይለማመድ እንደነበረ ገድሎ ያወራል። እንግዲህ ተግባሩ ምን ነበር? አስተዳደጉስ ምን ነበረ? ምን እያሰራ አደገ ስንል የጦር ውርወራ እና የፈረስ ግልቢያን እየተለማመደ ነው ያደገው። ይህን እየተለማመደ ካደገ በኋላ እንግዲህ የአባቱን የመንግስትነት ወይም የመስፍንነት ስልጣን ለማስመለስ ወደ ዱድያኖስ እንደሄደ ታሪኩ ይነግራል። ምን ለማስመለስ ስንል የአባቱን ንግስና ለማስመለስ እንደሄደ ይነግረናል። ዱድያኖስ ማለት አገር እንዳይመስላቸው ንጉስ ነው። ንጉስ ነው። አዎ፣ ዱድያኖስ ወደሚባለው ንጉስ ሄዶ የአባቱን ስልጣን የወሰደው እሱ ስለነበረ ያንን ለማስመለስ
እንደሄደ ነው። የተጋደለበት ተጋድሎ ምን ሆነ ማለት ነው? የአባቱን ስልጣን ለማስመለስ ነው። ስለ መንፈሳዊ ይዘት እንደሌለው እዚህ ላይ ያስረዳል ማለት ነው። እንግዲህ በዚህ ውስጥ ታዲያ በተጋድሎ 70 ነገስታትን ገሏል የሚል ታሪክም አለ። 70 ነገስታትን እንግዲህ ምን ያለ ነው? ሰዎች ነገስታት የሚባሉ ሰዎች ናቸው አይደለ? እነዚህን 70 ነገስታቶች ናቸው። 70 ነገስታት ደግሞ ምን ይኖራቸዋል? ሰራዊት ይኖራቸዋል። እነዛን ሁሉ ምን ያለ ነው? የጨረሰ ነው። እንግዲህ ይሄም ተአምር ተብሎ በቤተ ክርስቲያን ይተረካል ማለት ነው። ሰዎች ታዲያ ይህንን እንዲህ ገደለ ሲባል ይላሉ ማለት ነው። እንግዲህ ይሄም እንደው ሊታሰብበት የሚገባ ጉዳይ ነው። ይሄ ሲተረክ እንግዲህ መንፈሳዊው ሐሳብ ሰው እንዲሞት አይፈልግም። እግዚአብሔር ማንኛውም ሰው እንዲሞት አይፈልግም። ሕይወት አግኝቶ የዘላለማዊን ሕይወት አግኝቶ በሕይወት እንዲኖር ነው። ኃጢአተኛው በኃጢአቱ ይሞት ዘንድ እግዚአብሔር ምን አይልም? አይፈቅድም። ታሪኩ ለሰማዕትነት የሚያበቃ መስፈርት አለው ወይ? ወደ በስተኋላ የምናየው ነው። ይሄ ነው ታሪኩ ይሄ። ከዛ ይሄንን ካልኩኝ በኢትዮጵያ እንዴት ታወቀ የሚለው ነው። ወደ ኢትዮጵያ አልመጣም ጊዮርጊስ። ወደ ኢትዮጵያ ጊዮርጊስ ራሱ በአካል አልመጣም። እንግዲህ ቅድም የተነገሩት ወደ 5 ሀገሮች፣ እነዚህ ሀገሮች ተመላልሶ ሊሆን ይችላል። ግን ታሪኩ ወይም ደግሞ ታቦቱ ገድሉ ወደ ኢትዮጵያ እንዴት መጣ የሚለውን ወደ ኢትዮጵያ ጽላቱ የገባው በ13ኛው መቶ ክፍለ ዘመን በአፄ አምደ ጽዮን ዘመነ መንግስት እንደነበር ክብረ ነገሥት የሚባለው መጽሐፍ ይናገራል። ክብረ ነገሥት የሚባለው መጽሐፍ ወደ ኢትዮጵያ የመጣው ምኑ ነው ስንል ገድሉና ጽላቱ ነው። በኢየሩሳሌም የኢትዮጵያ ገዳም ውስጥ ብዙ ዓመታት የኖሩ አባ ልዑለ ቃል የተባሉ መነኩሴ ከሶርያ ደብረ ይድራስ ከሚባለው ገዳም የቅዱስ ጊዮርጊስን ጽላት ከገድሉ ጋር አምጥተው ለአፄ አምደ ጽዮን አስረከቡ። አፄውም ቤተ ክርስቲያን አሰራለት። ገድሉም ከአረብኛ ወደ ግዕዝ ተተረጎመ። አምደ ጽዮንም የጊዮርጊስን ጽላት አስይዞ ከጠላቶቹ ጋር በመግጠም 10 ታላላቅ ዘመቻዎችን በድል አድራጊነት ተዋግተዋል ይላል። ማን? አፄ አምደ ጽዮን። ከዚህ ቀጥሎ እንግዲህ በአፄ ዘርዓ ያዕቆብ እንግዲህ ይበልጥ እንደተስፋፋ ታሪኩ በአፄ አምደ ጽዮን ጀመረ። በአፄ አምደ ጽዮን ከሶርያ ገድሉና ጽላቱ መጣ። ይህንን ታዲያ ቤተ ክርስቲያን ሰርቶ እንዲመለክ ያደረገው አፄ አምደ ጽዮን ሲሆን በ14ኛው መቶ ክፍለ ዘመን። ከዛ ቀጥሎ እንግዲህ የቀጠለው ዘርዓ ያዕቆብ ደግሞ ይህንኑ ታሪክ በማስፋፋት ገድሉንም እንዲሁም መልኩም የጊዮርጊስ መልክ ማለት ነው እርሱን በማጻፍ እርሱ ለኢትዮጵያ በጣም አስፈላጊ እንደሆነ ከእግዚአብሔር ይልቅ ለኢትዮጵያ በጣም አስፈላጊ እንደሆነ የእሱን ታሪክ በማስፋፋት የእሱን ታሪክ ገድሉን ተአምራቱን በማስነገር ሊቃውንቱ ከአረብኛ የኢትዮጵያ ሊቃውንት ናቸው ወደ ግዕዝ የተረጎሙት። ከግዕዝ ደግሞ ወደ አማርኛ እንዲተረጎም ተደርጎ በኢትዮጵያ ውስጥ ቤተ ክርስቲያን ተሰርቶለት እንዲገለገል፣ እንዲመለክ፣ እንዲሰገድለት የጸጋ የአክብሮት በሚል ሰበብ እንደዚህ አይነት ነገር የለም። በመንፈሳዊ ስርዓት በቤተ ክርስቲያን የጸጋ የአክብሮት የሚል ስርዓት የለም። የሚሰገድለት የሚመለከው እግዚአብሔርና እግዚአብሔር ብቻ ነው፣ የእግዚአብሔር ቃል የሚነግረን ማለት ነው። ከዚህ አንጻር እንግዲህ ታዲያ በኢትዮጵያ ይህንን ታሪክ ያስፋፉት እነማን ናቸው ስንል አፄ አምደ ጽዮንና አፄ ዘርዓ ያዕቆብ ናቸው። ይህን ታሪክ በማስፋፋት ጽላቱን ደግሞ ተደጋግሞ እንዲቀረጽና በተለያየ ስፍራ እንዲተከል በማድረግ እንዲያውም ከጠላት ጋር ውጊያ በሚያደርጉበት ጊዜ ይህ ሰማዕት የተባለው ጊዮርጊስ ከልጅነቱ ምን ልምምድ ነበረው ብያችኋለሁ? የፈረስ ግልቢያና የጦር ውርወራ። እንግዲህ በዛ ዘመን የነበረው የጦርነት ሲስተም ምን አይነት ነበረ ስንል በፈረስ እየጋለቡ ጦር እየወረወሩ በጋሻ
እና ጦር ነበር ውጊያው። ታዲያ ለዚህ ኢትዮጵያን አግዟል። ጣሊያንን እንኳን ኢትዮጵያውያን እንዲያሸንፉ ያደረገው ከዚህ ቀደም ተናግረናል። ታሪክን ምን የሚል ነው የሚቀማ የኢትዮጵያን ታሪክ ለሌላ ዓለም የመስጠት ተግባር አለ። በምን በገድሉ በታሪኩ። ለምን የተዋጋን ጊዮርጊስ ነው፣ ነጭ ፈረስ ላይ የተቀመጠ አንድ ቀይ ወጣት ነው ብሎ አንድ ጣሊያናዊ ዘግቧል ይላል። አንድ ጣሊያናዊ ዜና የሚዘግብ። ይህ ከሆነ ታዲያ ኢትዮጵያውያን የመጣባቸውን የጣሊያን ወረራ ያሸነፈው ኢትዮጵያውያን ሳይሆኑ ጊዮርጊስ ነው ብለው ታሪክን ለጊዮርጊስ ሰጥተዋል ማለት ነው። ይሄም ታሪክን ለሌላ መሸጥ ነው። ይሄም ራሱን የቻለ ምንድነው ስህተት ነው። ከዚህ አንጻር እንግዲህ ኢትዮጵያ ውስጥ ሊታወቅ የቻለው ጊዮርጊስ ራሱ መጥቶ ሳይሆን ገድሉና ጽላቱ በአንድ መለኩሴ እንግዲህ ድሮም ከውጭ የሚመጡ መለኮሳት ናቸው ከፋርስ ከግብፅ በተለይ እንግዲህ ከግብፅ ጋር የሚያዘውን ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተደረገውን ሴራ የምናየው ከግብፅ በሚመጡ መለኮሳትና ጳጳሳት የተሰራው አግባብ ያልሆነ እግዚአብሔርንና ቤተክርስቲያንን ያላማከለ ተግባር ተሰርቷል። ይህ እንግዲህ ገድሉን የጻፈው አባ አምደ ጽዮን አይደለም፣ አባ ሚካኤል ታናሽ ገድሉን በአረብኛ ጽፏል። ያንን ሲጽፍ እንግዲህ ይሄ ደግሞ በኢትዮጵያ ሊቃውንት ታናሹ አባ ሚካኤል ታላቁ ነበር ማለት ነው። አዎ አባ ሚካኤል ታላቁ ነበር። አባ ሚካኤል ታናሹ በአረብኛ ጻፈው። የኢትዮጵያ ሊቃውንት ደግሞ ምን አደረጉት? ገድሉን ያመለኩሴ ሲያመጣ ከአረብኛ ወደ ግዕዝ ከግዕዝ ወደ አማርኛ ተርጉመው በቤተ ክርስቲያን ታምሩ እንዲነበብ ገድሉን ደግሞ ሰው ገድሉ ተነቦ ጸበል እንዲጠመቅበት ገድሉን እንዲስም ገድሉን እንዲያነብ ገድሉን እንዲማር በተለይ እንግዲህ እኔ አስታውሳለሁ የእውነት እኔ ስማር ፊደል ቆጠርኩ። መልእክተ ዮሐንስን ከጨረስኩ በኋላ የብራና ገድለ ጊዮርጊስ ነው የመጀመሪያ የተማርኩበት። የብራና ገድለ ጊዮርጊስ ነው፣ በጣም ትልቅ ነው፣ በብራና የተጻፈ ያንን ገድል ነው ምን ያልኩት የተማርኩት። ከዛ በኋላ ነው እንግዲህ ወደ ዳዊት ንባብ ከዛ የተሸጋገር ነው ማለት ነው። ይህ ማለት ታዲያ ምንድን ነው ስንል እውነተኛውን ታሪክ አዳፍኖ ከሌላ የመጣውን እንዲያው አሁን ኢትዮጵያ ብትፈተሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትፈተሽ ጻድቃን ሰማዕታት ተብላ የምታመልካቸውን ቢፈተሽ አብዛኛውን እንዲያው 90% ከውጭ የመጡ ናቸው፣ የውጭ ናቸው። ስለዚህ ወደ ኢትዮጵያ የመጣበት አመጣጥ በምን አይነት መልኩ ነው ታሪኩ ገድሉ የታወቀው ስንል በ13ኛው መቶ ክፍለ ዘመን በአፄ አምደ ጽዮንና በዘርዓ ያዕቆብ ተስፋፍቶ ታሪኩ እንዲነገር የሆነው በዚህ አይነት መልኩ ነው እላለሁ። በጣም ጥሩ። እንግዲህ ቀሲስ እያሉን ያለው ጊዮርጊስ ሳይሆን የመጣው ጽላቱና ገድሉ ነው ያለው። በጣም የገረመኝ ግን በውኑ ከኢትዮጵያ ውጭ በሶሪያ ጽላት አለ ብለን እንደው እንመን? ጽላት የሚባል ነገር ይኖራል ነውስ? ኢትዮጵያ ወስዳ ለጊዮርጊስ ቀርጻ ሰጣ ውሳ ቆይታ ጊዮርጊስ የሚባለው በቀደም በተጠቀሱት ሀገሮች እየታወቀ ሲመጣ እኛ ደግሞ እሱ ምንም እንኳን ምድራችንን ባይረግጣትም አለመምጣቱ ጥሩ ነው። አለመምጣቱ በጣም ደስ ይላል። ምክንያቱም ቢመጣ ኖሮማ እንዴት እንሆን ነበር? ሲጀመር ጊዮርጊስ እዚህ ቢመጣ ኖሮ ጣሊያንን አይዋጋም ነበር። ማወቅ ያለብን ባለፈው አንስተነዋል። ጣሊያንን ተዋጋ ካለን ጣሊያን ራሷን በራሷ አሸንፋ ነው ኢትዮጵያን ያቆመቻት እያልን ነው ማለት ነው። ከታሪክ አንጻር ኢትዮጵያውያን ጣሊያንን አላሸነፉም ማለት ነው። ኢትዮጵያውያን ጣሊያንን አሸነፉ ካለን ግን ሌላ ጣልቃ ገብ የሆነ አካል የለም እያልን ነው። ከታሪክ አንጻር አንዳንድ ጊዜ በጣም የሆነ ሰውዬን ለማግነን ሲፈለግ የማይታወቂያው ሰውዬ ለማግነን ሲፈለግ ያ ሰውዬ አገሩ ትውልዱ ምናምን ሳይታወቅ ያን ሰው አምጥተው ተዋጊ አድርገው አክብረው አገራቸውን ጥለውት እናገኛለን። ለምሳሌ ግብፅ ራሷ ምንድን ነች? የግብፅ ታሪክ ኢትዮጵያ ውስጥ ምን ያደርጋል? የግብፅ ታሪክ እኮ ስናጠናው በመንፈሳዊው ዓለም እኮ ጣዖት አምልኮና ባዕድ አምልኮ የተስፋፋበት
ባህል እኮ ነው የግብፅ። መንፈሳዊውን ዘርፍ ስንመለከት ግብፅ ሁልጊዜም መጉዳት የምትፈልገው የኢትዮጵያን መንፈሳዊውን ዘርፍ ነበረ። ተሳክቶላት ነበር በወቅቱ። እስካሁንም ድረስ እያበጣበጠ ያለ እሱ ጉዳይ ነው። ከነሱ ቋንቋ ተተርጉሞ መጣ ካልነን፣ ወደ ግዕዝ ተረጎም ነው ካልነን፣ ታሪኩ ራሱ የመጣው ታሪክ አለ እንኳ ብለን ብንቀበል ስተት። ከዛ የመጣው ታሪክ ስተት። ኢትዮጵያ የራሷ ታሪክ አላት። ኢትዮጵያ የምትባለው ሀገር የራሷ ታሪክ አላት። ከሃይማኖቱ ውጭ ነው የምናወራው። ከሃይማኖቱ በፊት ኢትዮጵያ የምትባለው ሀገር እባብም ዘንዶም ታምልክ፣ ሰይጣንንም ታምልክ፣ ዛፍም ታምልክ፣ ባህርም ታምልክ፣ በውቅያኖሶችም ትሰዋ፣ ዶሮም ትሰዋ፣ አይጥም ትሰዋ። ኢትዮጵያ በራሷ ታሪክ አላት ከሃይማኖቱ በፊት። ሃይማኖቱ ሲመጣ ደግሞ ሃይማኖቱ ታሪኩ መንፈሳዊ ስለሆነ ክርስቶስ ነው። ይህንን ትምህርት የሚመጣ ከተለያየ አቅጣጫ ክርስትናን ሊያደበዝዝ የሚመጣ እንደ ጊዮርጊስና እንደ ሌሎችም ቅድም እንዳሉት በፐርሰንት የ90% የሚመጡት ሁሉ ክርስትናን የሚመቱ ናቸው። ስለዚህ ይህንን ታሪክ በደንብ ስናየው የክርስትናውን መንፈስ ለመምታት የመጣ ታሪክ እንጂ እኔ አሁን ከሀገር አንጻር ስናየው እንደዛ ከሆነ የክርስትናው መንፈስ ደግሞ በደንብ ሊመታው የመጣ ነው። ስለዚህ በጣም እኔ የገረመኝ ጽላቱን ሶሪያ ይድራስ የሚባል ገዳም ላይ እንዲሁ ይገርማል እናንተ። እንዲሁ ያኔ ደግሞ ኢትዮጵያ በዲፕሎማሲው እንግዲህ ምን ያክል እንትን እንደነበራት ማየት እንችላለን። አሁን ጊዜ ስለሌለን እንጂ ማን ወስዶ ይህን ጽላት ያስቀመጠው? ጽላት የምትቀርጽ ሶሪያ ጽላት አላት ወይ? እዛስ ገዳሙ ይድራስ የሚባል ገዳምስ በትክክል የሚታወቅ ታቦት ያለበት ወይም ጽላት ያለበት አለ ወይ? እሱን እንግዲህ ወደፊት ማጥናት ያስፈልጋል። ራሱ ጊዮርጊስ ይታወቃል ወይ? ጊዮርጊስስ በዛ ቦታ ይታወቃል ወይ? እግዚአብሔር ይባርክ። ይሄ ነው መታየት ያለበት። በደንብ በሰፊው ሊቃውንቱ እንዲያዩ ነው የምንናገር። ለማንም አይደለም። ሊቃውንቱ አንድምታ አንድም እንደማለት አይደለም። ታሪክን ማበላሸት አንድምታ እንደማበላሸት አይደለም። አንድምታን እንደመበከል አይደለም። ታሪክን ማበላሸት ይሁት ከክርስትናው ታሪክም እንውጣና ሀገርንም ጭምር አዘቅት ውስጥ መጣል። የሀገርን ታሪክ መነሻ የነበራትን መጀመሪያው ላይ የነበራትን ውድቀት፣ መካከለኛው ላይ የነበራትን ማንሰራራት፣ አሁን ያለችበትን ሁኔታ ጭምር የሚያንኮላሽ ነው። ምናልባት አንዳንድ አባቶች ባለፈው ግብፅ ሂደው አንዳንድ ታሪኮችን ሲያወሩ ሰምቻለሁ። የእኛ ታሪክ አይደለም እያሉ የሚያወሩት አባቶች አይተናል። ስለዚህ ንቁ። እኛ ምንም አንላችሁ፣ ንቁ። ለውጥ እየመጣ ነው። ዝም ብለን ያለ ታሪክ የተቀመጥን ሰዎች አይደለንም። ከዚህ አንጻር በደንብ እንድታዩት ነው። እና ጊዮርጊስ የሚባለው ሰውዬ በራሱ እሱ አልመጣም። ገድሉና ድርሳኑ ማነው ጽላቱ መጥቷል አሉን። እዚህ ኢትዮጵያ ደግሞ ሲመጣ አንዳንድ ገዳማት ላይ የሚጽፉት ደግሞ ጸሐፊዎችን ስታዩቸው ታሪክም በደንብ የማያውቁ ጊዮርጊስ ወዳዶች ናቸው። እና ይህንን ለማለት ነው። እግዚአብሔር ባርከዎት ቀሲስ። የሚቀጥለውን ጥያቄ የምጠይቀዎት መምህር ኃይለ ልዑልን ነው። የሚቀጥለው ጥያቄ መዚሁ ጋር ይያዛል። ለመሆኑ ጊዮርጊስ ሰማዕት ነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰማዕት ተብሎ ነው የሚታወቀው። እንዲያውም አክሊሎሙ አንተ ለሰማዕት ነው የሚባል የሰማዕታት አለቃም ጭምር ነው። የሙታን ገዢ ማለት። ስለዚህ በነገራችን ላይ አንድ ሰው በደንብ ማወቅ ያለብን አንድ በክርስትናው ዓለም ማንም ሰው ቤተክርስቲያን የምትታየዋና ዓለም አቀፋዊቷና ምንድን ነች ማትታየዋና በዚህ ምድር ያለችዋ ተቋማዊ ሎካል የምትባለዋ ማለት ነው። ዩኒቨርሳልና ሎካል ተብለው ነው አለ የሚታወቁት። ስለዚህ ማትታየዋ ቤተክርስቲያን የምትተዳደረው በበጉ ነው፣ በኢየሱስ ነው። የምትታየዋ ደግሞ በመሪዎች በረኞች ነው የምትተዳደረው እና ኢየሱስም አለ ማለት ዋናው ኢየሱስ ነው ለሁለቱም። ነገር ግን ያችኛዋን የማትታየዋን ግን የሚመራት እሱ ነው። እዚህ ያለው ምንም መገለጥ ቢመጣለት ጳውሎስ ቢሆን ያችኛዋን ቤተክርስቲያን መምራት አይችልም። ያችኛዋ ቤተክርስቲያን የምትመራው በዋናነት ሌላ ሳይገባ ማለት ነው በክርስቶስ ነው።
ይችኛዋስ በክርስቶስና መሪዎች አሏት። ስለዚህ የሰማዕታት አለቃ ስንል የሞቱ ሰዎች በሰማዕትነት ጸድቀው ድነው ክርስትናን ተቀብለው ኢየሱስን አምነው የሞቱ ሰዎች በጊዮርጊስ ይተዳደራሉ እያለን ነው። አክሊሎሙ አንተ ለሰማዕት ካልን ማለት ነው። ስለዚህ የሰማዕትነት መስፈርት ምንድን ነው? እንዲሁ እስኪ ይህን እናውራ። ብዙ ሰዎች ይህን ጥያቄ ጠይቀዋል፣ ኮሜንት ላይ ጽፈውልናል። የሰማዕትነት መስፈርት ምንድን ነው? የጻድቅነት መስፈርት ምንድን ነው? መስፈርቶች ከመጽሐፍ ቅዱስ አንጻር፣ ከቤተ ክርስቲያን ታሪክ አንጻር እንዲሁም ደግሞ አሁንም ከምናነበው ከገድላቱም ከድርሳናቱም አንጻር የሰማዕትነት መስፈርት ምንድን ነው? እስኪ እሱ በዚህ ጉዳይ ላይ ይንገር። አመሰግናለሁኝ። ያው እንግዲህ ጊዮርጊስ ሰማዕት ነው ይባላል። ሌሎችም ብዙ ሰማዕታት አሉ ይባላል። እንግዲህ በኢትዮጵያ ቤተክርስቲያን ማለት ነው። ሰማዕት ማለት ራሱ ምንድን ነው? ይሄ አንዱ መነሳት ያለበት ነገር ነው። እንግዲህ ሰማዕት ማለት ያው ምስክሮች ማለት ነው። ለምሳሌ ሰማ ከዚያ ስም የሚል ይወጣል። እሱ ደግሞ ሰማዕት፣ ሰማዕታት፣ በተለይ ሰማዕታት ተብሎ ይባዛል እና ብዙ የኢየሱስ ክርስቶስ ምስክሮች እንደማለት ነው። መጽሐፍ ቅዱስ ስናጠና የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምን የሚል ቃል አለ? አንትሙ ትከውኑ ሰማዕቴ ይላል፣ እናንተ ምስክሮቼ ትሆናላችሁ የሚል ቃል አለ። ለምሳሌ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ፣ ከኢየሩሳሌም ጀምሮ በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ይላል እና ሰማዕታት ከተባለ የኢየሱስ ክርስቶስ ምስክሮች፣ ስለ ኢየሱስ ክርስቶስ የሚመሰክሩ፣ ስለ ኢየሱስ ክርስቶስ የሚናገሩ፣ ኢየሱስ ክርስቶስን የሚያወሩ ወይም ደግሞ የእሱን ወንጌል እየሰበኩ ከሀገር ሀገር የሚንቀሳቀሱ ማለት ነው ሰማዕታት ከተባለ ማለት ነው። እና እንግዲህ ጌታ ለሐዋርያቱ ሲናገር ምንድን ነው ያለው? እናንተ መጀመሪያ መንፈስ ቅዱስን ትቀበላላችሁ አላቸው አይደለም? መንፈስ ቅዱስ ይመጣል። መንፈስ ቅዱስ ከሚመጣ ድረስ እንዲያውም ቁጭ በሉ አትንቀሳቀሱ ነው ያለው አይደለም? መንፈስ ቅዱስ በመጣ ጊዜ ግን ኃይልን ትቀበላላችሁ፣ ከዚያ ምስክሮቼ ትሆናላችሁ ነው ያለው። ስለዚህ ይህንን ስንመለከት ሰማዕታት ማለት በመንፈስ ቅዱስ ተሞልተው ወይ የመንፈስ ቅዱስን ኃይል ተቀብለው ለኢየሱስ ክርስቶስ ምስክር የሚሆኑ ወይ የሆኑ ማለት ነው። እንግዲህ በመጽሐፍ ቅዱስ ውስጥ አሁን ሰማዕታትን ለመረዳት መጽሐፍ ቅዱስ ውስጥ ያሉ ሰማዕታትን ማየት በጣም ያስፈልጋል። በዚህ ጊዜ ውስጥ እኔ ሁለት ነገሮችን ማየት አለብን ብዬ አስባለሁ። በተለይ ስለ ሰማዕታት ስናስብ አንደኛ በመጽሐፍ ቅዱስ ውስጥ ያሉ ሰማዕታትን ማየት አለብን። እንግዲህ በመጽሐፍ ቅዱስ ውስጥ ያሉ ሰማዕታትን ስንመለከት እዚያው የሐዋርያት ሥራ ነው የምንሄደው እና በመጀመሪያ የምናገኘው ሰማዕቱ እስጢፋኖስን ነው አይደለ? ያው ቤተክርስቲያን እስጢፋኖስን ቀዳሜ ሰማዕት ብላ ነው የምታከብረው አይደለ? ቀዳሜ ሰማዕት የመጀመሪያው ሰማዕት ስለ ክርስቶስ ሰማዕት የሆነ ያው ኢየሱስ ክርስቶስን በግልጽ በመመስከር ስለ ክርስቶስ የተሰዋ ነው። እንግዲህ የእስጢፋኖስ ታሪክ ረጅም ነው። ይህንን አላነብም። አድማጮች ከፈለጉ ይህንን ለማወቅ የሐዋርያት ሥራ ምዕራፍ 7ን በሙሉ ማንበብ ይችላሉ። ግን እስጢፋኖስ ቁጥር 51 ላይ ምዕራፍ 7 ቁጥር 51 ላይ እንደዚህ ይላል፣ እናንተ አንገተ ደንዳኖች፣ ልባችሁ ጆሮአችሁ ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት እናንተ ደግሞ ይልና ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጻድቁን መምጣት እንግዲህ ተመልከቱት። አስቀድሞ የተናገሩትን ገደሏቸው፣ በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁ እናንተ አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም ይላል። አሁን እስጢፋኖስ እዚህ ጋር የሚያወራው ስለማን ነው ብለን ካል ስለ ክርስቶስ ነው። ስለ ክርስቶስ ሲያወራ የአይሁድ ሕዝብ በታሪክ ያደረገውን ነገር አነሳ። ለምሳሌ በመላእክት ሕግን ተቀብለው አልጠበቁም። እንደገና ደግሞ ይህንን ለማስጠበቅ የተላኩ ነቢያትን ወግረው ገደሉ። ይባስ ብለው ደግሞ የመጣውን ክርስቶስን ምን አደረጉት? ሰቅለው ገደሉት። ይህንን መሰከር። ይህንን ሲመሰክር ምን ሆነ? ያኔ ይሰሙ የነበሩ የአይሁድ ሕዝብ ተበሳጩ። ከዚያ በኋላ ምንድን ነው ያደረጉት? ወደ ሆነ ቦታ ወስደው በድንጋይ ወግረው ሊገሉ ሲሉ ሰማይ ተከፍቶ አየ፣ ኢየሱስ በእግዚአብሔር ቀኝ ቆሞ አየዋለሁ አለ። ከዚያ ምን አደረጉት? በድንጋይ ወግረው ገደሉት ይላል። ስለዚህ ሰማዕታትን ስንመለከት የመጀመሪያዎቹ ሰማዕታት ስንመለከት ስለ ኢየሱስ ብቻ የሚመሰክሩ ወይም ደግሞ ስለ እግዚአብሔር የሚናገሩ የእግዚአብሔርን እውነት የእግዚአብሔርን ሐሳብ ለትውልድ ምን የሚሉ ማለት ነው የሚገልጡ ናቸው። ሌላ ነገር የላቸውም። በኋላ በእኛ ሀገር ሰማዕታት ስለሚባሉ ነገሮች ስንናገር ይሄ ነገር በደንብ ይገባናል።
ግን የእነሱን ሕይወት የሰማዕታትን ሕይወት ስናጠና ግን ሰማዕታት ማለት ኢየሱስ ክርስቶስን በግልጽ የሚመሰክሩ ማለት በግልጽ በቃ እሱም ብቻ የሚናገሩ ማዳኑን የሚያውጁ ማዳኑን የሚሰብኩ ከዚህ የተለየ ሌላ ነገር የሌላቸው ማለት ነው። እንዲሁ የሐዋርያት ሥራ ምዕራፍ 12 ላይ ስናነብ በሰይፍ ለመጀመሪያ ጊዜ አንገቱ የተቆረጠውን ዮሐንስን ማርቆስ ያዕቆብን እናገኛለን። እና ያዕቆብ የዮሐንስ ወንድም ያዕቆብ ነው። እና ይሄ ያዕቆብ ምንድን ነው ያደረገው? በኢየሩሳሌም ቤተክርስቲያን ስለ ክርስቶስ እየተሰበከ ክርስትና እየሰፋ ሲሄድ ሄሮድስ የሚባለው ሰው መጣና ያዕቆብን አደረገው፣ በሰይፍ ገደለው። በሰይፍ ቆረጠው። በቃ ግን ሌላ ምንም ምክንያት የለውም። ምንድነው ምክንያቱ ከተባለ ግን ስለ ክርስቶስ ይመሰክሩ ነበር፣ ስለ ክርስቶስ ይናገሩ ነበር፣ ስለ ክርስቶስ ያወሩ ነበር። ከዚያ አይሁድ ደስ ስለተሰኙ፣ ምክንያቱም የአይሁድ እምነት ስለነበረ በዚያን ሰዓት ክርስትናን ሲቃወም የነበረ ክርስትናን ሲጋፋ የነበረ እሱ ስለነበረ በዚህ ደስ ስለተሰኙ ጴጥሮስን ያዘው እና ጴጥሮስንም ሊገለው ነበረ። ግን ያኔ በዓል ስለነበረ በዓሉ እስከሚያልፍ ታስሮ በእስር ቤት እንዲቆይ አስቦ እስር ቤት ሲያስቀምጠው ያው መልአክ መጥቶ አውጥቶት ጴጥሮስ አመለጠ ማለት ነው። እግዚአብሔር አልፈቀደም ነበር እንዲሞት በዚያን ሰዓት። ስለዚህ አሳለፈው። ግን የእሱ ሐሳብ ምንድን ነው ከተባለ ምንድን ነበረ ሊያደርገው ያሰበው? እሱን መግደል ነበረ። ልክ ያዕቆብን እንደገደለው ጴጥሮስን መግደል እና ትልቁ ነገር እዚህ ጋር የምናየው ነገር ምንድን ነው ከተባለ ስለ ኢየሱስ እነሱ ይመሰክራሉ፣ ሰማዕታት ስለ ኢየሱስ ይናገራሉ፣ ስለ ኢየሱስ ይሰብካሉ። ሌላ ስብከት የላቸውም፣ ሌላ ነገር የላቸውም። ስለ ራሳቸው ራሱ አያወሩ። ኢቭን የእነሱ ማንነት እንኳ አልተገለጠም። አሁን ስለ እስጢፋኖስ ወደ ክርስትና ከመጣ በኋላ ነው የምናውቀው አይደለ? ክርስቲያን እንደሆነ፣ መንፈስ ቅዱስ የሞላበት ሰው እንደሆነ፣ ታማኝ ሰው እንደሆነ፣ የእምነት ሰው እንደሆነ እና ልክ የዲቁና ስራውን ማገልገል ሲጀምር ነገር ግን የእግዚአብሔር ጸጋ በእሱ ላይ እንደተገለጠ እና ከዚያ የተነሳ ወንጌል መስበክ እንደጀመረ እንዲያውም በእጁ ድንቅና ታምራት ሁሉ ይደረግ እንደነበረ ይህንን ነው የሚነግረን። እና በዚህ ምክንያት ግን ይህንን ሲያደርግ ይህንን ሲናገር እነሱ ግን ወግረው እንደገደሉት አይተናል። ጴጥሮስንም በሰይፍ ያዕቆብንም በሰይፍ እንደገደሉት አይተናል። እዚያ ራእይ ምዕራፍ 2 ላይ ቁጥር 13 ላይ አንጢጳስ የሚባል ሰው አለ። አንጢጳስ ምን ይላል መሰላችሁ? ስለሱም ሲናገር በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላልና ሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክር አንጢጳስ በእናንተ ዘንድ በነበረበት ዘመን እንኳ ሃይማኖቴን አልካድክም። አሁን የታመነው ምስክር አንጢጳስ ይላል። አንጢጳስ የማን ምስክር ነው? ይህንን መልእክት እየላከ ያለው ማን ነው ከተባለ ይህንን መልእክት እየላከ ያለው እግዚአብሔር ነው አይደለ? ኢየሱስ ነው እየላከ ያለው። ኢየሱስ በመልአኩ እጅ ነው ለዮሐንስ መልእክቱን እየነገረ ያለው እና በጴርጋሞን ለነበረችው ቤተክርስቲያን የተላከ መልእክት ነው። እና ይቺ ቤተክርስቲያን የሚገርም ነገር የሰይጣን ዙፋን ያለባት ቤተክርስቲያን ነች። የሰይጣን ዙፋን ያለ ማለት ሰይጣን በግልጽ የሚሰራባት በግልጽ የሚንቀሳቀስባት ቤተክርስቲያን ነች። ግን በዚች ቤተክርስቲያን ውስጥ ማን ነበረ? አንጢጳስ የሚባል ሰው ነበረ። እና ይህ ሰው ምንድን ነው ይላል መጽሐፍ ቅዱስ? የታመነው ምስክሬ ይላል። የታመነው ምስክሬ። ይህ ሰው እንደዚሁ እንደተገደለ ነው ታሪክ የሚነግረን፣ እንደተገደለ። እና ምንድን ነው መጽሐፍ ቅዱስ ላይ ስናጠና የመጽሐፍ ቅዱስ ሰማዕታት እነዚህን እኔ ለምሳሌ ነው ያነሳኋቸው። በተለይ ታሪካቸው እዚህ ጋር በግልጽ ስለተጻፈ ስለተቀመጠ ማለት ነው። ሌሎች ብዙ ሰማዕታት አሉ፣ ግን መጽሐፍ ቅዱሱ በግልጽ የሚናገራቸው የሚያውቃቸው ሰዎች እነዚህ ናቸው። እና እነዚህ ሰዎች ምንድን ነው ስራቸው ከተባለ ስለ ክርስቶስ መናገር፣ ስለ ክርስቶስ መነገር፣ የክርስቶስን ወንጌል መስበክ ነው። እስጢፋኖስ ያደረገው ይህንን ነው። ያዕቆብ ሐዋርያ የሆነው ለዚህ ነው። ምን እንደመሰከረ እሱ ባይነገርም ግን ስለ ክርስቶስ ይመሰክሩ ስለነበረ ሐዋርያት በዚህ ምክንያት ተይዞ እንደተገደለ እናስባለን። አንጢጳስ ደግሞ የታመነ የክርስቶስ ምስክር እንደነበረ እናያለን ማለት ነው። ወደ ቤተክርስቲያን ታሪክ አንዳንድ ሰማዕታቶችን እናንሳ። በተለይ ሁለት ሰዎች እኔ በጣም ስለሚማርኩኝ እነሱን ለማንሳት ሞክሬያለሁ። አንደኛው አግናጢዮስ ነው። አግናጢዮስ ይባላል። ይሄ ምጥው ዘአንበሳ ነው የሚባለው እና እንዲያውም ጸዋሬ መለኮት የሚልም ታሪክ አለው። ማለት እግዚአብሔር በኃይል ይገለጥበት የነበረ ሰው ነው። ጸዋሬ መለኮት ይባላል። የእግዚአብሔር ክብር በኃይል የሚታይበት ማለት ነው። እና ይሄ አግናጢዮስ የሚባለው ሰው ለአንበሳ ተሰጥቶ የሞተ ሰው ነው። አግናጢዮስ ከ196 እስከ 117 በነበረው በትራጂያን ዘመን የነበረ ሰው ነው። ይሄ የሮም ንጉሥ ነው።
እና በሱ ዘመን የነበረ ሰው ነው። ይህ ሰው በቃ የዮሐንስ ደቀ መዝሙር ነው፣ የጴጥሮስ ደቀ መዝሙር ነው፣ የጳውሎስ ደቀ መዝሙር ነው ይባላል። እነሱ እንግዲህ የሁሉም ሊሆን ይችላል። ለምንድነው? ሁሉም ምንድን ናቸው? ሐዋርያት ናቸው፣ የክርስቶስ አገልጋዮች ናቸው። እና ግን ምንድን ነበር የሚያደርገው? ከሐዋርያት ጋር ሁሉ አብሮ ወንጌል ይሰብክ ነበረ። መጨረሻ ላይ ደግሞ መጻሕፍት እየጻፈ አማኞችን ያበረታታ ነበረ እና የአንጾኪያ ሊቀ ጳጳስ ነው ይላሉ፣ ያው በነሱ ቋንቋ ማለት ነው። ግን የአንጾኪያ ቤተክርስቲያን መሪ ነበረ እና ይሄ ሰው ምንድን ነው የሆነው? ክርስቲያኖችን ለማጥፋት ሲያስቡ ክርስቲያኖች እየበዙ ተቸገሩ፣ እየሰፉ ይሄዳሉ እና የሚሻለን ምንድን ነው ብሎ አሰቡ? መሪዎቻቸውን መግደል ነው ያለብን ብለው አሰቡ እና አግናጤዎስን ምንድን ነው ያደረጉት? ከአንጾኪያ ወደ ሮም ወሰዱትና ሮም ታሰረ። ከዚያ በኋላ ጌታን እንዲክድ ክርስቶስ እንዲተው ጥያቄ ቀረበለት። እሱ ደግሞ አልተውም አለ። መጨረሻ ላይ በኮልሴም በሚባለው አደባባይ ላይ ህዝቡ ተሰብስቦ እያየው ለአንበሳ ተሰጥቶ በአንበሳ ተበልቶ ነው የሞተው እና ይሄ ምጥው ዘአንበሳ ተብሎ ራሱ ስሙ እንደዚህ ነው የሚታወቀው። ስለዚህ ይህንን ስናይ አሁንም ሰማዕታት ተመሳሳይ ነው ያላቸው ከመጽሐፍ ቅዱስ ካሉት ጋር። ስለ ኢየሱስ ነው ሲያወራ የነበረው ይዘው ስለ ኢየሱስ የሚናገረው። እንደገና ደግሞ መጻሕፍትን በመጽሐፍ ቤተክርስቲያንን የሚያበረታታ የሚያጠናክር ሰው ነው እንጂ ሌላ የተለየ ነገር የለውም። መጨረሻ ላይ ይኸውላችሁ፣ መጨረሻ ላይ እምነቱን ጠብቆ ለአንበሳ ተሰጥቶ በአንበሳ ተበልቶ ነው የሞተው እና ይሄ በቤተክርስቲያን ታሪክ ተጽፎ ያለ ታሪክ ነው። ከዚህ ቀጥሎ ሌላው የምናየው ሁለተኛው ታሪክ ፖሊካርፕ ነው። ፖሊካርፕ ደግሞ የሐዋርያው ዮሐንስ ደቀ መዝሙር ይባላል። እንደዚያ ነው የሚባለው እና እሱም ተመሳሳይ የሆነ ታሪክ ነው ያለው። እሱ የነበረበት ዘመን ከ139 ከ161 ነው። በዚህ ዘመን እንደነበረ ይነገራል እና ይሄ ፖሊካርፕ የሚባለው በጣም ጠንካራ ክርስቲያን የነበረ እግዚአብሔርን ሲያገለግል የነበረ ሰው ነው እና እሱ ምንድነው የተደረገው ከተባለ ይኸውላችሁ ከነገስታት ጋር ፍትጊያ የለም። ከነገስታት ጋር ፍትጊያ የለም፣ ውጊያ የለም፣ ጦርነት የለም። እውነተኞቹ የእግዚአብሔር ሰማዕታት ምንድን ነው የሚያደርጉት ከተባለ ባሉበት ቦታ ክርስቶስን ይሰብካሉ፣ አማኞችን ያስተምራሉ፣ ደቀ መዝሙር ያደርጋሉ። ይሄ ነው ስራቸው እና ነገስታት በተለይ እነዚህ አላውያን ነገስታት የሚባሉት የሮም ነገስታት በአጠቃላይ የሮም ነገስታት ክርስትናን ለማጥፋት ከፍተኛ ስራ ሰርተዋል። እንግዲህ ያው ክርስትና እኛ ጋር የደረሰው በብዙ መከራ ነው። ከዚህ በፊትም አንስቼዋለሁ ይህንን ሀሳብ እና በምድር ላይ እንኳ እንዳይኖሩ ተከልክለው በምድር ውስጥ ይኖሩ ነበር። ይሄ ካታኮምብ ሰማዕት የሚባል ታሪክ አለ እና ካታኮምብ በሚባለው ተራራ ስር በምድር መሬት ቆፍረው ማለት ነው በምድር መሬት ቆፍረው ምድር ውስጥ ይኖሩ ነበር። በምድር ላይ አትኖሩም ተብለው ስለ መንግስት መታገል አይደለም፣ ስለ ሌላ ነገር መታገል አይደለም፣ በምድር ላይ አትኖሩም ተብለው በተለይ ሮማውያን ነገስታት ከኔሮን ቄሳር ጀምሮ እስከ ዲዮቅልጥያኖስ ድረስ በተለይ የሮሙ የመጀመሪያው ይሄ ታላቁ ቆስጠንጢኖስ ወደ ስልጣን እስከሚመጣ ድረስ ቤተክርስቲያን በብዙ መከራ ውስጥ ነው ያለፈችው፣ በብዙ ችግር ውስጥ ነው ያለፈችው። ይሄ በታሪክ ተጽፎ የምናገኘው ነገር ነው እና ይሄ ፖሊካርፕም ምንድን ነው የተባለው? በቃ ወደ ንጉሱ ቀርቦ እምነቱን እንዲተው በተለይ ይሄ አንቶኒዮስ ኔሮ ወደሚባለው ወደ እሱ አንቶኒዮስ ፓየስ ይባላል። ወደ እሱ ቀርቦ መንግስት ስልጣኑን ይሄ እምነቱን እንዲክድ ተጠየቀ። እምነቱን ሊክድ ሲጠየቅ እሱ ደግሞ በጣም የተናገረው በጣም የሚገርም ነገር ነው። ለ86 ዓመት በሙሉ ጌታን ተከትየዋለሁ፣ አንድ ቀን አሳዝኖኝ ያውቅ፣ እንዴት እሱን አሳዝናለሁ ብሎ ነው ይህንን ተናግሮ መጨረሻ ላይ በሳት ተቃጥሎ ነው የሞተው። በሳት ተቃጥሎ እንዲሞት ተፈረደበት። በሳት ተቃጥሎ ነው የሞተው። ስለዚህ ሰማዕታትን ስንመለከት በዚህ አይነት መንገድ አምላካቸውን ለማክበር አምላካቸውን አስከብሮ ለማለፍ ዋጋ የከፈሉ ናቸው። ሮሜ ምዕራፍ 8 ቁጥር 35 ጀምሮ ጳውሎስ እንደዚህ ይላል። እኔ የእነሱን ታሪክ ሳነብ ሁልጊዜ የሚመጣብኝ ቃል ይሄ ቃል ነው። ምን ይላል? ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ፣ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይላል እና ልክ ሰማዕታት ይሄ ነው እንትናቸው፣ መርሃቸው ይሄ ነው። ከክርስቶስ ፍቅር ማን ይለየናል? የአምላካቸው ፍቅር ግድ ያላቸው ልክ አሁን ሲነገር እንደሰማ ነው።
ስለ አንተ ቀኑን ሁሉ እንገደላለን። እስመ በእንቲአከ ይቀትሉነ ኩሉ አሚረ ወኮነ ከመ አባግ ዘይጠቡ የሚባለው በተለምዶ ለሰማዕታት የሚሰበከው ምስባክ ነው አይደለ? እና ስለ ኢየሱስ ምን ያሉ ናቸው? ጨክነው የተገደሉ እንዲያውም ሙሉ ቀን የሚገደሉ ማለት ነው። ክርስቲያኖች በቃ እንደ ተራ መጫወች፣ እንደ ተራ ዕቃ። አሁን አንዳንድ ጊዜ ይሄ በጦርነት ምናምን ውስጥ ያሉ ሰዎች አሉ አይደለ? እነዚህ አሸናፊ ሀገራት በጦርነት የያዟቸውን ሰዎች እንደፈለጉ እንደሚያደርጉ ሁሉ በዚያን ዘመን የነበሩ እነዚህ አላውያን ነገስታት ክርስቲያኖች እንደ መጫወቻ ነበር ያደረጓቸው። ግን ክርስቲያኖች ከክርስቶስ ፍቅር ማን ይለየናል እያሉ ሰይፍ ነው፣ ሞት ነው፣ ረሃብ ነው፣ ጥማት ነው፣ የትኛው ነው ስለ አንተ በቃ እንደዚህ ነው እንሞታለን እያሉ ስለ ክርስቶስ ይሞቱ ነበረ። ስለዚህ ሰማዕታትን ስናይ በተለይ እውነተኞቹ ሰማዕታት በእግዚአብሔር ቃል ውስጥ የምናያቸው ሰማዕታት ኢየሱስ ክርስቶስን የሚሰብኩ የእግዚአብሔርን ቃል በግልጽ የሚያስተምሩ የሚናገሩ፣ ቤተክርስቲያንን የሚያጸኑ የሚደግፉ፣ እንደገና ደግሞ በክርስትናቸውና በሃይማኖታቸው የሆነ ነገር ሲመጣባቸው ያንን እምነታቸውን ጠብቀው በመሞት ራሳቸው ምን የሚያደርጉ ናቸው? የሚያሳልፉ ናቸው። እና የመጽሐፍ ቅዱሶቹን ሰማዕታት ስናይ እንደዚህ ነው የምናየው። ታዲያ የእኛ ሀገር ሰማዕታትን ከዚህ አንጻር እንዴት ነው የምናያቸው? እኔ አሁን ይኸውላችሁ የእኛን ሀገር ሰማዕታት ወይም ደግሞ በዚህ ዘመን ሰማዕታት ናቸው የሚባሉትን ስንመለከት በጣም ነው የምናዝነው። በጣም ልነግራችሁ አልችልም። የሚነገረን የመጀመሪያው ነገር የሚነገረን ስለ እነሱ ነው። ምን ይባላል? የንጉሥ ልጆች ናቸው ይባላል። ወይ መልካቸው ያምራል ይባላል፣ ወይ ባለጸጋ ናቸው። እንደዚህ ነው የሚባለው። አሁን ስለ ጊዮርጊስ ቅድም እናንተም ስታወሩ ነበር። አባቱ ዘረንቶስ ንጉሥ ነበር አይደለም? የአባቱን መንግስት ለማምጣት ነው ወደ ሮም የሄደው። ሮም የነበረው ይሄ ዱዲያኖስ የሚባለው ንጉሥ በጊዜው ስልጣን ላይ የነበረው እሱ ነው። ይሄ ማለት በነገራችን ላይ ይሄ ማለት የኢትዮጵያ ቤተክርስቲያን ሳትመሰረት ማለት ነው። ገና እሱ የነበረው በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው የነበረው እና በዚያ ዘመን ማለት ነው። እና ስልጣን ለማምጣት ነው ሄደው። ስለዚህ ይሄ ሰውዬ ክርስትና አልሰበከም፣ ስለ ክርስትና የሚያውቀው ነገር የለም። ስልጣን ለማምጣት ነው ሄደ የሚለን ታሪኩ። ስለዚህ ምናልባት እዚያ ያደረገው እንኳ ተጋድሎ ካደረገው ስለ ስልጣኑ ነው እንጂ ሌላ የተለየ ነገር የለው። ሌላ የተለየ ነገር አያሳየንም። እና አንዱ ይሄ ነው። የኢትዮጵያ ሰማዕታት ስንመለከት እንደነገርኳችሁ ስለ ቁንጅናቸው፣ ስለ አርሴማውን ስትሰሙ አርሴማ ቆንጆ ነበረች ይሉናል። እኛ ምን ይሰራናል? ቁንጅናው ንጉሱን አማለለችው እኮ እሱ ነው እኮ የሚሉን። ይኸውላችሁ አላገባም ብሎ ሰማዕት መሆን ሰማዕትነት አይደለም። ሰማዕት የሆኑ ስለ ክርስቶስ ነው። ስለ ክርስቶስ ነው መከራ የተቀበሉ ስለ ክርስቶስ ነው። ምን አድርገው? አይ ክርስቲያን ስለሆኑ ብቻ አይደለም፣ ክርስቶስንም ሰብከው ነው። ስለ ክርስቶስ ተናግረው ነው። ትክክል እኮ ነው። ወካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪር አማን መነሱ ሰማዕት አይ ማለት አለም ወካው ደግሞ በእንተ እግዚአብሔር ታገሱ ሞተ መሪር ነው። በጣም ይገርማል። ሰማዕታት ዓለምን ምን አሉ? ስለ እግዚአብሔር ናቁ። ስለ ዓለምን ሰማዕታት ዓለምን ናቁ፣ ስለ እግዚአብሔር ደማቸውን አፈሰሱ። መራር የሆነውን ሞት ምን አሉ ነው የሚለው? ታገሱ ስለ እግዚአብሔር። ይሄ ነው የሚነግረን። ስለ ቁንጅና ስለ ልብስና ይላል። እንደዚህ አይነት ነገር ነው። ሌላው ሁለተኛው ስለ አሁን የኢትዮጵያን ሰማዕታት ስናይ የሚነገረን ስለ እነሱ ጥንካሬ ነው። እነሱ ጀግናዎች እንደሆኑ ኃያላን እንደሆኑ። ለምሳሌ አሁን ስለ ጊዮርጊስ ብዙ ጊዜ ተዋጊ እንደሆነ ነው የሚነገረው አይደለ? አሁን ቅድም ቄስ እያነበቡ ነበረ። በልጅነቱ የክርስትናን ትምህርት እየተማረ አደገ፣ በመንፈሳዊ ስርዓት አደገ አይደለም የሚለን። ጦር እየተለማመደ ጦር ውሎ ላይ እየተለማመደ ፈረስ ግልቢያ እየተለማመደ። ይሄ በነገራችን ላይ በዚያ ዘመን የነበረው የውጊያ ስልት ነው እና የውጊያ ስልት ስለሆነ እንዴት ነው የሚያድጉት? የነገስታት ልጆች ያው የጦር ልምምድ እያደረጉ ነው የሚያድጉት። ጦርነቱ በፈረስ ነው፣ ጦርነቱ በጦር ነው የሚካሄደው። ስለዚህ ያንን አጥንቶ ነው ያደገው። አሁን ይሄ ሰውዬ የክርስትና ትምህርት ራሱ የለው። እነዚህ አሁን ቅድም ያነሷቸው እነ አግናጤዎስ እነ ፖሊቃርፕ ከዮሐንስ ስር ቁጭ ብሎ የተማረ ሰው ነው። አግናጤዎስ ከጴጥሮስ ከጳውሎስ ከዮሐንስ ስር የተማረ ነው። የሃይማኖትን ትምህርት ጠንቅቀው የሚያውቁ ማለት ነው። ይሄ ደግሞ ጦር ነው የተማረው። እንዴት ነው አሁን ይሄ ሰውዬ ሰማዕት ነው ራሱ ለማለት ምንድን ነው ራሱ ምክንያት? እና በጣም ይገርማል። እንዲህ አይነት በጣም እንትን የሚከብዱ ነገሮች አሉ። ሌላው አደረጉት የሚባለው ታምር ነው። አሁን ለምሳሌ እነዚህ ሰዎች አደረጉት ተብሎ የሚነገረን ታምር አለ። ለምሳሌ ጊዮርጊስ መሬት መጥቶ ሙታን እናስነሳ። መሬት መጥቶ ሙታን እናስነሳ።
ከሰዎች ጋር ከሚታገሉ ሰዎች ጋር የሚደራደረው ምልክት በማድረግ ነው። በነገራችን ላይ ይህንን በደንብ ማየት ያስፈልጋል። አንድም ቦታ ላይ በእግዚአብሔር ቃል ውስጥ ብንመለከት አንድ ሐዋርያ ታምር አሳየንና እናምናለን ብሎ የጠየቀው ሰው የለም። እሱም ደግሞ ታምር ላሳያችሁና መኑ ያለው ሐዋርያ የለም። ሐዋርያት ስለ ክርስቶስ ያወራሉ፣ ስለ ክርስቶስ ይናገራሉ፣ ሰዎች ያምናሉ። ሐዋርያት ምናልባት የተጎዳ ሰው ካገኙ ለዚያ ሰው ጸልየው ሊፈወስ ይችላል። ከዚያ ውጭ ታምር በማድረግ የተሰራ ስራ የለም። እንዲያውም የሚገርማችሁ ነገር አሁን አደረጋቸው ከሚባላት ታምራት አንደኛው ምድርን መጥቶ ሙት አስነሳ ነው አይደለ? ሌላው ደግሞ የጣዖቱን ቤት መንፈስ አመጣው ጠርቶ ማለት ነው። ይሄ እንዲያውም ይውላችሁ በጣም የሚያሳየን ነገር መናፍስትን ጠርቶ የሚያመጣ ከሆነ ሰውየው ያው ባለፈውም ብለናል አስማተኛ ነው። መናፍስትን ጠርቶ የሚያመጣ ክርስቲያን የለም። አጋንንትን ጠርቶ የሚያመጣ ክርስቲያን የለም። እስካሁን ድረስ በየትኛውም በእግዚአብሔር ቃል ውስጥ ብናጠና ይህንን የሚያደርግ ክርስቲያን የለም። ክርስቲያን ከክፉ መንፈስ ጋር ግንኙነት የለውም። መጽሐፍ ቅዱስ የሚነግረን ክፉ መናፍስት ምንድነው የሚሆኑት ነው የሚለው። የእግዚአብሔር ሰዎች ካዩ ወጥተው ይሄዳሉ አይደለ? የእግዚአብሔር ሰዎች የሚያደርጓቸው እንደዚህ ነው። ለምሳሌ እነ ጳውሎስ ክፉ መንፈስ ምን ያደረጉት ነው የሚለው እዚህ ሐዋርያት ሥራ ምዕራፍ 16 ላይ እየተከተለ የእግዚአብሔር መንግስት የሚነግሯችሁ እነዚህ የእግዚአብሔር ሰዎች እያለ እየተናገረ ነበር አይደለ? ጳውሎስ መንፈሱ ተበሳጨበት። ምን አለ? መንፈሱ እንዲወጣ አዘዘ፣ ወጥቶ ሄደ ነው እንጂ የሚለው መንፈሱ እና አለው የሚል ይሄ አሁን ክፉ ትምህርት ነው። በነገራችን ላይ ይሄ አጋንንት ሳቢዎች አጋንንት ጠሪዎች የጻፉት ገድል እንጂ በትክክል የእግዚአብሔር ሰዎች የጻፉት ገድል አይደለም። እና ይሄም ሌላው ነገር ነው ማለት ነው፣ እንድናየው ፈልጌ ነው። ሌላው ቅድም ቄስ አንስቶታል። ይሄ የዘመናችን ሰማዕታት ከእነዚህ ሰማዕታት ጋር የማይመሳሰሉበት ሰው መግደል ነው። ሰው ይገላሉ። በቃ የትኛዎቹም ሰማዕታት አይታችኋቸው ከሆነ ሰማዕት ናቸው የተባለ ሰው ይገላል። እንግዲህ ይኸውላችሁ ሰባ ነገስታትን ከሰማይ እሳት ወርዳ ትብላችሁ። እንደዚህ አይነት ሰማዕት የለም። የሚገርማችሁ ነገር በነገራችን ላይ በሐዲስ ኪዳን ይህ አይነት አሰራር የለም። የሉቃስ ወንጌል ምዕራፍ 9 ቃሉን እናነበው ብዬ ነው። ቃሉ ተጠቅሷል፣ ግን ቃሉን ብናነበው ጥሩ ነው ብዬ ነው። ቁጥር 54 እስከ 56 ምን ይላል መሰላችሁ? ጌታ ኢየሱስ ክርስቶስን እንደዚህ አይነት ጥያቄ ጠይቀውት ነበረ ደቀ መዛሙርቱ ማለት ነው። እና ጌታ ከተቃወመው ነገር አንዱ ይሄ ነው። ደቀ መዛሙርቱም ያዕቆብና ዮሐንስ አይተው ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለን አሉት። እርሱ ግን ዘወር ብሎ ገሰጻቸው። ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ ይላል። በጣም የሚገርም ነው። ይኸውላችሁ በሐዲስ ኪዳን አንዱ መርህ ምንድን ነው ከተባለ እግዚአብሔር የሚፈልገው የእግዚአብሔር ሐሳብ ሰው ሁሉ እንዲድን ነው። አንዲትም ነፍስ እንድትሞት የእግዚአብሔር ፈቃድ አይደለም። ለዚህ ነው ክርስቲያኖች ሲደበደቡ የማይዋጉት። ለዚህ ነው ክርስቲያኖች ሲሰደዱ ጦር የማይሰብቁት። ለዚህ ነው። ለምንድን ነው ከተባለ ለማዳን እንጂ ለማጥፋት አልተላኩም። እና ጌታ ኢየሱስ ክርስቶስ ኤልያስ እንዳለ እሳት ከሰማይ ወርዳ ትብላችሁ እንበል። ይሄ ማድረግ ይችላል። ኤልያስ ይህን አድርጎታል። በብሉይ ኪዳን ይሄ ይቻላል። ለምንድን ነው ከተባለ የእግዚአብሔርን ሕዝብ ጠላት በስጋ መቅጣት ተፈቅዷል። አሁን እንደዚህ አይደለም። እግዚአብሔር የሚፈልገው ሰዎች ሁሉ እንዲድኑ ነው። ስለዚህ እንዴት አይነት መንፈስ እንደሆነላችሁ አታውቁም። እኔ በዚሁ አጋጣሚ እነዚህ ሰማዕታት የምትሏቸውን ሰዎች መጠርጠር ያስፈልጋል አይደለም? ምክንያቱም ሰው የሚገሉ ከሆነ ጸልየውም እሳት ከሰማይ መጥቶ ይብላ ብለው የሚያደርጉ ከሆነ ታሪኩ በነገራችን ላይ ይሄ ታሪኩ ራሱ ልቦለድ ነው፣ ገድሉ ራሱ ማለት ነው። ለምንድን ነው እንደዚህ የምለው? አንደኛ ገድሉ ራሱ እንዴት እንደተጻፈ ምናምን ይሄን ስናጠና ትክክለኛ መረጃ አይደለም ያለው። በአረበኛ ተጻፈ። በአረበኛ ከተጻፈ ግብፅ መኖር አለበት ገድሉ። አሁን ይሄ ግብፅ ቢፈለግ የለም ገድሉ የለም። ኢትዮጵያ ውስጥ ነው የተጻፈው። ያው በኢትዮጵያ አንድ ልማድ አለ። ምንድነው ልማዱ? የሆነ ነገር ተቀባይነት እንዲያገኝ ካስፈለገ ከውጭ መጣ ማለት ያስፈልጋል። በተለይ ደግሞ ግብጾች በኢትዮጵያ ውስጥ ኃይለኛ የሆነ የሳይኮሎጂ ስራ ሰርተዋል። እነሱን ምን አድርገዋል? አግነዋል። አንድ ጊዜ አንድ ትልቅ አባት አናግሬ ነበረ። ዛሬ ሙተዋል። በርጌታ ይባቤ ናቸው በነገራችን ላይ እሳቸው ሙተዋል። እና እነዚህ የግብፅ ሰዎች የበቁ ናቸው። በቃ እነሱ ቅዱስ ናቸው። ኃይለኛ የሆነ ስራ ሰርተዋል በኢትዮጵያ ላይ ማለት ነው። እነሱን የተለየ ነገር አድርገው እንዲያስቡ አንዱ ትልቁ ችግር ወደ ኢትዮጵያ
ቤተክርስቲያን ስህተት የገባው ኢትዮጵያን ያው ባለፈው ማውርተናል እና ከዚህ ከአባይ ወንዝ ጋራ ተያይዞ የኢትዮጵያ ድሃ እንድትሆን እንዳታድግ ይኸውላችሁ እውነተኛ ክርስቲያኖች ቢሆኑ 111 ጳጳስ ከግብፅ አይልኩም ነበር። 111 ጳጳስ ነው የላኩት ለ1700 ዓመታት ያህል ለ1600 ዓመታት ያህል እነሱ ናቸው የበላይ ገዢ ሆነው ሀገሪቱን ያስተዳደሩ። የሚገርመው ነገር ኢትዮጵያ ውስጥ መጥተው ይሄ ሁሉ ስህተት ሲፈጠር አንድም እንኳ ኧረ ይሄ ትክክል አይደለም አላሉ። እንዲያውም አብዛኞቹን እነዚህ ባላትን ይሄ የኢትዮጵያን ሕዝብ ድሃ የሚያደርገውን ነገር በሙሉ ሰሩ የሚባሉ እነሱ ናቸው። ስለዚህ የኢትዮጵያን ሕዝብ ለማሞኘት ወይም ደግሞ የኢትዮጵያን ሕዝብ ለማታለል ጽፈውትም ከሆነ የኢትዮጵያን ሕዝብ ለማታለል ነው። ጽፈውትም ከሆነ ማለት ነው። ያለዚያ የኢትዮጵያን ሕዝብ ለማታለል የሰሩት ስራ እንጂ በትክክል ይሄ ትክክል አይደለም። ግን እንደ እግዚአብሔር ቃል ግን እንደዚህ አይነት ይሄ የሚገሉ ሰዎች ሰማዕታት አይደሉም። ሰማዕታት እንደዚህ የለማ እንዴ መግደል እኮ ነበረባቸው ሐዋርያት። ከጳውሎስ የበለጠ ኃይል ያለዋል እንዴ? ከጴጥሮስ የበለጠ ኃይል አለ? ጥላው እኮ ምን እያደረገ ነበረ? ጥላው ይፈውስ ነበረ ጴጥሮስ። አንድም ሰው ጴጥሮስ አልገደለም። አንድም ሰው ተቃዋሚዎቹን ማለት ነው። ተቃዋሚዎቹን አንድም ሰው አልገደለም። በቃ ሲያሳድዷቸው ሲሳደዱ ጴጥሮስ በሮማ አደባባይ ተይዞ ሲሰቀል እሳት ከሰማይ ይውረድልኝ አላለ። ዝቅዝቅ እንደ ጌታዬ ቀና ብዬ ሳይሆን ተዘቅዝቄ ልሰቀል ይገባኛል ነው ተዘቅዝቆ ተሰቀለ ነው የሚለው የቤተክርስቲያን ታሪክ እንጂ አንድም ቦታ እሳት አወረደ አይልም። ስለዚህ ይሄ ጤናማ አይደለም። ምን አይነት መንፈስ እንደሆነላቸው አታውቁም ያለው ጌታና ያለባቸው መንፈስ ገዳይ መንፈስ ከሆነ ይሄ ከአጋንንት ነው። ለምን ከተባለ የሰው ልጅ ሰውን ለማዳን እንጂ ለማጥፋት ምን አላለም አልመጣም ነው። ሌላው አምስተኛው የኢትዮጵያን ሰማዕታት ልዩ የሚያደርጋቸው ለእያንዳንዱ ሰማዕት ጌታ ከሰማይ እየወረደ ኪዳን ሰጠ ይባላል። ለእያንዳንዱ ሰማዕት ማለት ነው። አንዳንዱን አፉን እየሳመ ልክ ነው። እና ይሄ ራሱ ትክክለኛ ትምህርት አይደለም። እንግዲህ እኛ አሁን እዚህ የተጻፉልን አይተናል። ለምሳሌ እስጢፋኖስ ሙቷል አይደለ? ጌታ ተነስቶ ጌታ ቁሞ እንዳየ አይቶታል። ጌታ ቁሞ በእግዚአብሔር ቀኝ ኢየሱስ ቁሞ አይቶታል፣ እስጢፋኖስ ማለት ነው። ግን ለእስጢፋኖስ ጌታ ቃል አልገባም። ይህን ቃል ገባልኝ አላለም እስጢፋኖስ። ሐዋርያትም ከዚያ ቀጥሎ ሐዋርያት ሲጽፉ ለእስጢፋኖስ በእኔ ምክንያት ተወግረህ ስለሞትክ ይህን ቃል ኪዳን ገብቼልሃለሁ ብሎ አልጻፈም። በኢትዮጵያ ሰማዕታት ግን በጣም የሚያሳዝነው ለእያንዳንዱ መጽደቁን እንኳን ለማናውቀው ሰማዕት ምን ሆኗል? ጌታ ቃል ገብቷል እየተባለ የሚጻፍ ነገር አለ እና እነዚህን ስናያቸው የመጽሐፍ ቅዱስ ሰማዕታትና የቤተ ክርስቲያን ታሪክ ሰማዕታትና የኢትዮጵያ ሰማዕታት አይገናኙም። የኢትዮጵያ ሰማዕታት ከእግዚአብሔር አይደሉም። ጊዮርጊስንም ጨምሮ ማለት ነው። እኔ አሁን ጊዮርጊስ ሰማዕት ነው ሲባል በተለምዶ ሰማዕት ነው እየተባለ ኑሯል። ግን አሁን ስንመዝነው የእሱን ታሪክ ስንፈትሽና ከእግዚአብሔር ቃል ጋር ስናስተያየው ግን ሰማዕት አይደለም። በተቃራኒው ግን ሌላ አካል እንደሚሰራበት ግን እያየን መንፈስ እየጠራ ነው ያለው። የአጋንንት መንፈስ እየጠራ ነው ያለው። ሰው እየገደለ ነው ያለው። ይሄ ከእግዚአብሔር አይደለም። ከእግዚአብሔር የሆነውና ከእግዚአብሔር ያልሆነውን የምንለይበት አንዱ ነገር ይሄ ነው። ከአጋንንት ጋር ግንኙነት ካለው በጭራሽ ከእግዚአብሔር አይደለም። አጋንንት የሚሰሙት ከሆነ ጠርቶ የሚያመጣቸው ከሆነ የሚያባርራቸው ከሆነ ይሄ ችግር የለውም። በአምላኩ ስም ማባረር ይችላል አይደለም። በአምላኩ ስም ግን ጠርቶ አምጥቶ ከነሱ ጋር ንግግር የሚያደርግ ከሆነ ይሄ ከእግዚአብሔር አይደለም። ሰው የሚገል ከሆነ ከእግዚአብሔር አይደለም። ከእግዚአብሔር ቃል መርህ የወጣ ሰማዕትነት ነው ለማለት ነው። አመሰግናለሁ። በጣም ጥሩ ማብራሪያ ነው። በተለይ የሰማዕትነትን መስፈርት በመጽሐፍ ቅዱስ፣ የሰማዕትነትን መስፈርት በቤተ ክርስቲያን ታሪክ፣ የሰማዕትነትን መስፈርት በሀገራችን በኢትዮጵያ ኦርቶዶክስ፣ ምናልባት ሌሎች አብያተ ክርስቲያናት በሀገራችን ኢትዮጵያ ያሉ አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት የሚባሉትና ሌሎቹ ምናልባት ሰማዕት የሚሉት ከመጽሐፍ ቅዱስ ያሉትን ሊሆን ይችላልና ከቤተ ክርስቲያን ታሪክ ያሉትን ሰማዕታት ሊሆን ይችላል። እነሱንም ቢሆን አያከብሯቸውም፣ ታቦት አይቀርጹላቸውም። ታቦት ቀርጸው በየስማቸው ዝክር እየዘከሩ አይጨፍሩላቸውም። እና እዚህ ላይ ግበሩ ተስካሮ ነው የሚለው ለጊዮርጊስ። ማህራ ያማረው ቄስ እንደዚህ ነው የሚለው። ተስካር አድርጎ ካላለ እንዴት አድርጎ ማህራ ያገኛል? እና በጣም የሚገራርሙ ሀሳቦችን ነው መርጌታ ኃይለ ልዑል ያነሷቸውና የገረመኝ ግን የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰማዕታት በላይ የምታስቀምጣቸው መስፈርታቸውን የገለጡበት በጣም ደስ የሚል ነገር ነው። እኔም ብዙ ጊዜ ማየው እሱን ነው። የመጀመሪያው የንጉሥ እንተና ልጅ ይባል
የንጉሥ እንትናል አገራችን ላይ እንኳ አይታችሁ ከሆነ ሲያነግሷቸው ለምሳሌ ዘርዓ ያዕቆብን መውሰድ እንችላለን። ወይ ንጉሥ ከሆነ ነው የሆነ ትልቅ ስፍራ የሚሰጠው። ተክለ ሃይማኖትን መውሰድ እንችላለን። አገራችን ያሉትን የነ ክርስቶስ ሰምራ እንኳ ተጠግቶ ጻድቅ የተሰኙበት የነ ተክለ ሃይማኖትና የነ ዘርዓ ያዕቆብ አካባቢ ስለሆኑ እንዲህ አይነት ዘራቸው እየተጠና ሰማዕታት ጻድቃን እንዲባሉ የሚያደርጉ ውስጥ ላይ ቤተክርስቲያን ውስጥ የተቀመጡ በገዳምም በከተማም ያሉ ሰዎች አሉ። ይሄ ትልቅ ማንም ያልነቃበት አጀንዳቸው ነው። አሁን ግን ተነቅጦበታል፣ ተባኖበታል፣ የትም አይሄድም። ስለዚህ የሰማዕትነትን መስፈርት ቅድም ካነሷቸው ከመጽሐፍ ቅዱስ ታሪክ ካሉት መጽሐፍ ቅዱስ ላይ እስጢፋኖስና ያዕቆብን አንስተናል። እስጢፋኖስ ተወግሮ በድንጋይ ነው የሞተው፣ ያዕቆብ በሰይፍ ተሰይፏል። ስለዚህ ከዚህ አንጻር ስናየው የነዚህ ሰማዕትነት ከንቱ ነው ማለት ነው። ስለዚህ ጊዮርጊስን እንዳየነ የንጉሥ ልጅ ነው አሉና ያውም እንኳ ማይታወቅ ኢትዮጵያዊነቱ በእውነት እኔ በጣም ግርም ይለኝ ብዙ ጊዜ ማስበው ምንድነው የሰውዬ እንዲያርጎ ይችን ሀገር የወረራት ስል ይሄ ጊዮርጊስ በሚለው መንፈስ የመጣ ይሄ ሴራ ሀገራችን ኢትዮጵያን ወደኋላ ያስቀራት የጎተታት እንኳን ነፃ ሊያወጣት ቀርቶ ወደ መቀመቅ ነው ያወረዳት ይሄ ስም። ስለዚህ የንጉሥ ልጅ የአርሴማ ማናት ይቺ አርሴማ የምትባለው ንጉሥ በጥፊ የተማታች በንጉሥ ፊት ላይ ምራቅ የተፋች መልከኛ ንጉሱ ደግሞ መልኳን አይቶ የተማረከባት ተብሎ ነው የሚነገርላት። አሁን የሰማዕትነት ነው። አሁን ይህችን ጻድቅ ያሰኛታል ስንል የለም እንደሱ ብሎ ሰማዕትነት የለማ። ያው ግራህን ወይም ቀኝህን ቢመታ ግራህን ስጠው የሚል የእግዚአብሔርን ቃል የሚያነብሰው በጥፊ ስለመታ ነገስታትን ስለገደለ እንደገና ጠንቋይ ስለጠራ እነ ሲሞንን እኮ እነ ጴጥሮስ አባረዋል። የእነ ሲሞንን መንፈስ የነ ማነው አምጣል ማነው የሚባል ደግሞ ጳውሎስ የነ ኤልማስን መንፈስ እኮ እነሱ እኮ ኤልማስን እንዲያውም እውር ሁና ያለው ለምን የእግዚአብሔርን ቃል ታጣምማለህ? እነዚህ ሰዎች እኮ የእግዚአብሔርን ቃል አጣመው ብቻ አይደለም አጠፍተው ራሳቸውን የተኩ ሰዎች ናቸው እነዚህ ሰዎች ታሪካቸው ሲታይ እና በጣም የሚገራርሙ ነገሮች ናቸው። በመልካቸው በቁመናቸው መልኳ ይህን ነበር ይመስል ነበር። ማርያምን ጭምር የሰጧትን መልክ ማየት ትችላላችሁ። ለማርያም የተሰጣት መልክ ለዚህ ነው ልዩ ልዩ የሆነባቸው እና በጣም የሚገርም ማብራሪያ ስለሆነ ነው። ከዚህ ተነስተን ነው እንግዲህ አሁን ምናልባት የሰማዕትነትን መስፈርት እንዲህ ካየ ነው በጥር 18 በሰበር ጊዮርጊስ የሚደረገው ክብረ በዓል ላይ ከሚባሉት አንዱ ከገድሉ አደረጋቸው ከተባሉት ታምራቶች እንዲሁም እሱም ሆነባቸው ከተባሉት ከዚህ ቁም ነመርጌታ ሲጮሁ ከሚያድሩት ከሱም አንጻር እንዲሁ ምንድን ነው ያደረገው? ይህ ሰውዬ ምንድን ነው አሁን ምን ገድል ነው የተጋደለው? ምንድን ነው ያደረገው? እስኪ እሱን ከገድላቱን ከዜማውን መጽሐፍ ከዚህ ቁም ማንሳት እንችላለን። ቅድም ያነሱት ነው አንዱ ከመጸበል ዘነፋስ ዘረው ወደ ብረ ይድረስ ወወገርዎ ውስተ አዘቅት ሲውስ ለብፁዕ ለቅዱስ ጊዮርጊስ ምን ሊያደርጉት? በቅጠል ዘሩት። ምን ወንጌል ሰብኳ አይደለም ዘንዶ ገድሎ ዘንዶ ገድሎ ሊሆን ይችላል። ዘንዶ የሚወጋ በጦርም ስለሆነ እና እስኪ ከያዙት አንዳንድ ነገር እሱ ደግሞ የጊዮርጊስን ታምር ይንገሩ። እሺ በጣም ጥሩ። ምናሉ አንድ የቤተ ክርስቲያን ሊቅ ናቸው፣ ጠንቋይ ናቸው እና ጊዮርጊስንም በቅኔ ሲገልጡት ራሳቸውንም በቅኔ ሲገልጡ ምናሉ ሰረባሞን ለዕፀተ ዘሮ በቆጽላሌ ለያ አሉ። እና ጠንቋዮች የቅጠል አይነት ያውቃሉ። እና ሰረባሞን የጊዮርጊስ ሁለተኛ ስሙ ነው። ጉድ እኮ ነው። እና ሰረባሞን ጊዮርጊስ ነው፣ ራሱ ጊዮርጊስ ነው። እና ሰረባሞን የሚባል ሁለተኛ ስሙ መጠሪያ ስሙ ነው። እና ይሄ ጊዮርጊስ አሉ ጠንቋይ አሉ ቅጠሊቱን በመልኳ በውበቷ የቀጥል መልክ ውበት አለው አይደል እያንዳንዱ። እና ያችን ቅጠል በራሷ በቅጠሏ አይነት ልክ ነው የሚያውቃት አሉ። እና ሰውየው ምንድን ናቸው? ራሳቸው ጠንቋይ ናቸው። ጊዮርጊስም ደግሞ በየቅጠሉ ስሙ ተጽፎ ስለተገኘ እና ተግባራቸውን በጊዮርጊስ አስታከው ጥሩ አድርገው ገለጧት። እና እኛ ሲቀኟት ቅኔዋን ራስዎት ነው እንላለን።
እና እንዲህ ነው እንግዲህ የሊቃውንቱ ጉዳይ። እኔ በጣም እንግዲህ ገድሉ ላይ ይሄ የጊዮርጊስ ገድል ነው። እዚህ ገድል ላይ አንዳንድ እንደ ሀሳብ ያው መረጃ እናወጣለን። ይሄ መጽሐፈ ሰዓታት ነው። ስብሐተ ፍቁር ዘጊዮርጊስ የሚለው ራሱ አለ። እሱን እናያለን። መጽሐፈ ዚቁ ላይም እንግዲህ ድጓም ላይ እንገባለን። አንዳንድ መረጃዎችን እናነሳለን እና እኔ ወደዚያ ወደ መጽሐፍቶቹ ከመግባቴ በፊት እኔ ሙስሊም ቅዱስ ገድል ድርሳን መጽሐፉ ለእኔ ጥያቄ ነው። ሙስሊም እንግዲህ ይሄ ገድል የተጻፈው በሙስሊም ነው። እንዴት ሙስሊም ጽፎ ያመጣውን ገድል ቤተክርስቲያን ትቀበላለች? ሙስሊም ነው የጻፈው እና ግብፅ ክርስትና የለበትም። ይሄ የለም። ግብፅ ሙስሊሞች ናቸው። አረበኛ ቋንቋ የሚችል ማለት ነው። እስክንድር አልተጻፈም። እንትን ክርስቲያኖች ስላሉ ያው ክርስቲያኖችም አሉ፣ ሙስሊምም አለ። ያው አረበኛ ብሔራዊ ቋንቋ ነው፣ ብሔራዊ ቋንቋ ነው። ግን ይሄ በአረበኛ ቋንቋ የተጻፈ የጊዮርጊስ ገድል ራሱ ይታወቃሉ። የዚያ ቦታ እሱ ሌላ ጥያቄ ይታወቃሉ። አሁን ይሄ በአረበኛ የተጻፈ ቅጁ ቅድም ቀሲስ እንዳሉት በብራና የተጻፈ መጽሐፍ ነበር ሲነበብ የነበረ ቅጁ የዚህ ቅጅ አሁን ግብፅ ይገኛል ወይ? ራሱ ይሄ የጊዮርጊስ ገድሉ ቅጁ መሆን ያለበት ምንድን ነው? ከአረበኛ ወደ ግዕዝ ነው የተቀዳው ካሉ የአረበኛውን ቋንቋ የኢትዮጵያ ሊቃውንት ወደ ግዕዝ ከቀየሩት ከተረጎሙት የአረበኛው መጽሐፍ ስለ ጊዮርጊስ የሚያወራው መጽሐፉ አለ ወይ ነው? አለ ወይ? አንዱ ይሄ መምጣት አለበት። እና ይህንን ታሪክ በተመለከተ የምናነሳቸው ነገሮች እንዳለ ሆኖ ሌላ ኢትዮጵያ ስለ ጊዮርጊስ ምን ጻፈች ብዬም ጥያቄ አነሳለሁ። አሁን ማለት ይሄ ግብፅ ጽፋ ከሰጠች ይሄንን ተቀብላ ካመጣች ስለ ጊዮርጊስ ምን ጻፈች የኢትዮጵያ ብንል ምንም የጻፈችው ነገር የላትም። ምንም ጊዮርጊስ ሲያደርግ ያየችውን ሲሰራ ያየችውን ጊዮርጊስ በዘመኑ አደረገ ብላ የምታምንበት ነገር የላትም ቤተክርስቲያን። ለምን? ከግብፅ ነው የተቀበለችው ይህንን ሀሳብ ማለት ነው። በነገራችን ላይ የነገር ውሸት እንደሆነ ቅድም አንተ ያነበብከው ሚኒሊክን ረዳ ተብሎ የተጻፈው እኮ ኢትዮጵያ ውስጥ ነው ያለው። ስለዚህ ከግብፅ አልመጣም ማለት ነው። ስለዚህ አሁን ይሄ በደንብ መጠናት ስላለበት ነው። ክስተት ነው እንጂ ነው። አሁን ክስተት ነው። አሁን ጊዮርጊስ እነሱ ሲዋጉ መልከ መልካም ሰውዬ በመካከል በፈረስ ተገኘ አይደለ? በመካከል ተገኘ ነው በጦርነቱ መሃል ማለት ነው። ጦርነቱን ሲመራ ያ መልከ መልካም ወጣት ብለው ቅድም ያነበው መርጌታ። አሁን ይሄ ገድል ከግብፅ ተጽፎ መጣ መቼ? በ13ኛው መቶ ክፍለ ዘመን። ግን ደግሞ በ1888 የተደረገው የጣሊያንና የኢትዮጵያ ውጊያ ተጽፎበታል። ስለዚህ ትክክል ነው አይደለም? ውሸት ነው። አሁን ገድሉ በእነሱ አለመጻፉ መረጃ ነው ራሱ። በቃ ትክክል በጣም። ስለዚህ ገድሉ ላይ ምንድነው ተካቶ ያገኘ ነው? የውሸት ታሪክ ያለበት መሆኑ። ሁለተኛ የአድዋን ጦርነት ይመራ ነበር። ጦርነቱ የተሸነፈው ጣሊያን የተሸነፈው በጊዮርጊስ ነው የሚለው ታሪክ ራሱ አንደኛ የተሰጠበት። አሁን ለምሳሌ የኢትዮጵያን አባት አርበኞች ከንቱ ያደረገ ታሪክ ተሰርቷል እዚህ ላይ። ለምሳሌ እነዚህ ሰዎች ተዋግተው ነው ያሸነፉት። ደማቸውን አፍስሰው አጥንታቸውን ከስክሰው ባጸኗት ሀገር በኢትዮጵያ ላይ ጊዮርጊስ አሸናፊ ተብሎ እውቅና ለጊዮርጊስ መሰጠቱ በራሱ የኢትዮጵያ አባቶች የከፈሉትን ዋጋ ዜሮ ያስገባ ስለሆነ የኢትዮጵያ ቤተክርስቲያን መልሳ ለግብፅ ልትሰጥ ይገባታል። መገድሏል አተቀበላትም ታመጣለሁ እንጂ ከተቀበለች ትክተስታ ካልተቀበለች ጋር ይሄ እንደው የማይሆን ነገር ነው፣ ስህተት ነው በራሱ። አሁን ይሄ ግብፅ አትቀበልም፣ ይሄንን አውጣ መጣል መቻል አለባት። ስለዚህ የሀገራችንን መንግስት የሀገራችን ባለስልጣናትም ታሪክ ከማጥፋት አንጻር ተጠንቅቀው ስራውን እንዲሰሩ መልእክት እናስተላልፋለን ማለት ነው። ሌላው በጣም በዚህ ገድልና ተአምር ውስጥ የምመለከተው ከኢየሱስ ክርስቶስ መከራ ይልቅ የጊዮርጊስ መከራ ይበልጣል። ኢየሱስ የከፈለውን መከራና ጊዮርጊስ የከፈለውን መከራ ስታነጻጽሩት የሰማይና የምድር ያህል ነው። ይሄ የተጋነነ ታሪክ ያለበት መሆኑን በትክክል ታሪኩ ገድሉ ያስረዳናል ማለት ነው እና ይህም በጣም አደገኛ ስለሆነ ከኢየሱስ የበለጠ ሰማዕት፣ ጻድቅ፣ ቅዱስ ዋጋ የከፈለ የለም። የመጨረሻ የመከራን ጣራ ጥግ የመከራን ጽዋ የጠጣ ኢየሱስ ክርስቶስ ብቻ ነው። እንደ ኢየሱስ ሰውን ለማዳን መራራ ሐሞት የጠጣ ሰማዕት የለም።
ይሄንን ለክርስቶስ የሚገባውን ስፍራ ለጊዮርጊስ እንደውም አልቆ መስጠት በራሱ በጣም የተሳሳተ ትምህርት መሆኑን በደንብ አድርጎ መናገር መቻል አለብን። ሌላው ገድሉን ጊዮርጊስንና ማርያምን ለምን አጠጋጓት? አሁን ትልቁ ነገር እንደዚህ አይነት ነገሮች መፈራረስ ስላለባቸው ጊዮርጊስንና ማርያምን ፊት ለፊት አስቀምጣቸዋል። ከመቃብር አውጥታ ደምርኒ ምስለ ፍልሰትኪ ብሏታል። ጊዮርጊስን የተናገረ ይሄንን ከማርያም ድንግል ማርያም ምን ሆናለች? አድርጋ የለ ተነስታ የለ? ጊዮርጊስ ተነስቷል አልተነሳም? ተነስቷል እኮ። ስለዚህ ጊዮርጊስንና ማርያምን አሁን ፎቶ እዚህ ውስጥ አለ። ምን ይሰራል ይሄ ፎቶ? እና እንዲህ አይነት ነገሮቹ እኔ ጊዮርጊስን ስስለው ዝም ብዬ ስስለው ጊዮርጊስን ምን እንደምስል ታውቃላችሁ? ጊዮርጊስ ወንጌል ያነገበ አይመስለኝም ዝም ብዬ ስስለው ማለት ነው። ይሄ የጦር ልብሱ ቦምብ የታጠቀ ቦምብ የሚወረውረው ጦር መሳሪያ ምናምን አንግቦ ለጦርነት በወጣትነት በስሜት የሄደ ወጣት እንጂ ጎረምሳ እንጂ በትክክል ወንጌል ያልገባው መሆኑ በታምሩ በገድሉ ማየት እንችላለን ማለት ነው። እና እንዲህ አይነት ነገሮችን በደንብ አድርገን ቤተክርስቲያን ታሪክን ባታጠፋ ብታስተካከል ብዬ እናገራለሁ። ወደ ሊቃውንቱ ዜማ ልምጣ። ወደ ሊቃውንቱ ዜማ ስንመጣ የጥር 18ን በተመለከተ ሊቃውንቱ ምን ብለው ይጮሃሉ የሚለውን እንደ አንዳንድ ነገሮችን እናንሳ። አንዳንድ ነገሮችን ስናነሳ እንዲህ ይላል። ለዝክረ ስምከ ላይ ነአምን ዜናሁ አማኑኤል ጊዮርጊስ ስሙ ይላል። ቅልቅል ማለት ነው። ይሰማል መርጌታ እንደዚህ ነአምን ዜናሁ አማኑኤል ጊዮርጊስ ስሙ እምኀበ አቡሁ ነአምን ዜናሁ ይላል። መቼ ነው ደግሞ እሱን የጨመሩት? ይሄው አማኑኤል የሚለውን እንጂ ይሄው አማኑኤል ስሙ ብለው አማኑኤል ስሙ ነው። እና እዚህ ጋር ስንመለከት አሁን እዚህ ጋር ቅልቅል ነው አይደለም፣ የተቀየጠ ቅልቅል የሆነ ዚቅ ነው። አሁን መጽሐፈ ዚቅ ላይ ነው ያለነው። አማኑኤልን ዚቅ ነው የወሰዱት ማለት ነው። የአማኑኤልን ዚቅ ወስደው ለማን ሰጡት? ዚቅ ወስደው ለጊዮርጊስ ሰጡት። ስለዚህ ቤተክርስቲያን ጣዖት አምልኮ ነው እያለች ነው፣ እየቀላቀለች ነው። ሰውንና ፈጣሪ ለጌታ የማታውቅ ቤተክርስቲያን ማለት ነው። ለምሳሌ አሁን ይሄ የተጻፈው ስለ አማኑኤል ነው። ስለ ክርስቶስ የተጻፈውን ለጊዮርጊስ መስጠት። ለምሳሌ ነአምን ዜናውን እናምናለን። ነአምን ዜናውን የምስራቹን እናምናለን። አማኑኤል ስሙ የሚለውን ስሙ አማኑኤል ነው የሚለውን አማኑኤል ጊዮርጊስ ስሙ ነው ብለው ጽፈው ማባቡ ናምን ከአብ ዘንድ ማለት ነው የወጣለትን ስም ለማን ሰጥተውታል? ለጊዮርጊስ ሰጥተውታል። ስለዚህ ፍጡርና ፈጣሪን ቀላቅሎ በአንድ ላይ የማምለክ አባዜ ያለባት ቤተክርስቲያን መሆኑን በዚህ እንመለከታለን ማለት ነው። ከዚያም ሌላ ስንመለከት ሌላም ሀሳብ ላይ እንደዚህ የተቀላቀለ ሀሳብ አዲላ በሁለት ጡም ለጉር የከነቢብ ከማሮ ሶከር ይልና ዋጥራት ሐጽናከ ወዮሐንስ ጊዮርጊስ ሰበከ ወንጌለከ ይላል። ዮሐንስ ጊዮርጊስ ወንጌልን ነው የሚለው መርጌታ። እሱን እንደገና ይመልሱልኝ። ለዝክረ ስምከ ነአምን ዜናሁ አማኑኤል ጊዮርጊስ ስሙ አሁን አርመውት አዎ ታርሞ እንጂ ነአምን ዜናሁ ጊዮርጊስ ስሙ ነአምን ዜናሁ ነው። ይሄ ዝክረቃ ይኸው ተጣላ እንግዲህ ያዘ ካሜራማን ያዝልኝ። ዚቁ እንዲህ ነው የሚለው። እኔ እኮ ግራ ያጋባኝ የተማርኩት ጊዮርጊስ ስሙ ነው። ይሄኛው ምን የሚለው ነው? አሁን አርመው አማኑኤል ጊዮርጊስ ስሙ። እሱ ደግሞ አዝፍረው ምንድን ነው የሚለው? ይሄ እንትን መጣ። ይሄ ባለፈው አሁን አስተካክለው ያመጡት ማለት ነው። መጽሐፍ ዚቋውና ዲጓውና ዚቁን ቀላቅለው በአንድ ላይ ትክክል ነው ብሎ መልስ ይሰጡ። አረምን የተባለው ግን ዝክረ ቃል ላይ አላረሙትም። ዚቁ ላይ ማለት ነው። ይሄ የሚጮህ እሱ አይደለም። አሁን ይሄ ነው የሚጮህ እና ጊዮርጊስ ስሙ ነው። አሁን እሱ ጋር ስንመጣ ቀጥታ ስንመጣ ማንን እናምናለን ነው? ጊዮርጊስን እናምናለን። ጊዮርጊስ ስሙን የጊዮርጊስ እዚህ ጋር ስንመጣ ደግሞ ቀላቅለው አመጡለት። ሌላ የምንመለከተው መዋዕየ ሰይጣን ነው። ጊዮርጊስ ሰይጣንን አሸነፈ የሚለው በራሱ ጊዮርጊስ ሰይጣንን ሊያሸንፍ አይችልም። እንዲያውም የሚገርመው ነገር መምህር ኃይለ ልዑል ቅድም ሲናገሩ ዘንዶ ጎታች ነው አይደለም ጊዮርጊስ? መናፍስት ጠር ነው አይደለም? መናፍስት ጠር ነው፣ ዘንዶ ጎታች ነው ጊዮርጊስ። ስለዚህ ዘንዶ የሚጎትት ከሆነ መናፍስት የሚጠራ ከሆነ ቅዱስነቱ ባዶ ነው። አንድ ጻድቅ አንድ ቅዱስ የሆነ ሰው ሰይጣንን አይስብም፣ አጋንንት አይስብም፣ ድግምት አይሰራም። እዚህ ላይ እንመጣበታለን እኮ ስለ ድግምትም ስለ አስማትም እንመጣለን። አስማት አዋቂ እንደሆነ ራሱ ጊዮርጊስ ይነገርለታል ገድሉ ላይ ስለተጻፈ ማለት ነው። እዚህም ጋር ስንመጣ ደግሞ ሰይጣንን አሸነፈ የሚለው ራሱ አንደኛ ሰይጣን የሚሸነፈው በኢየሱስ ስም ነው። አጋንንትን በስሜ ምን ትላላችሁ? ታወጣላችሁ ነው የተባለው እንጂ በጻድቅ በቅዱስ በሰማዕት የሚወጣ አጋንንት ጋኔን ሰይጣን የለም። ስለዚህ ጊዮርጊስ ሰይጣንን አሸናፊ ነው የሚለው መጽሐፈ ዚቁ ላይ ነው። ለአጻብዒ ከላይ ስንሄድ ጊዮርጊስ ኩኑን በዲበ መንገድ ሐራዊ ምእመን መዋዕየ ሰይጣን
የሚለው ይሄ የሊቃውንቱ ጩኸት ነው። ይሄ በጣም አደገኛ ነው። ሰይጣንን ሊያሸንፍ በምንም ተአምር ጊዮርጊስ አይችልም። እንደውም ሰይጣን ጎታች ነው ጊዮርጊስ። እንደገና ምልጣን ከመጸበል ዘነፋስ ዘረውጎ ደብረ ይድራስ ወገርጎ ውስጥ አዘቅት ይቡስ በለብጾ ለቅዱስ ጊዮርጊስ ነው የሚለው አማን ፀሐይ ልዳ ኮከበ ፋርስ ይላል። አሁን ይሄ ደብረ ይድራስ በተባለው ተራራ ላይ የተበተነበት እንደሆነ ይናገራል። እንደ አቧራ እንደ ትቢያ እንደ አመድ በደብረ ይድራስ ተራራ ላይ መበተኑን አጽሙ አጥንቱ ራሱ በተፈጭቶ የተበተነበት ነገር ያሳያል። ግን እዚህ ጋር ስንመጣ የሚናገረው ነገር አንደኛ ነው ወይ ትክክለኛ ታሪክ ነው ወይ? ለምሳሌ ሰው በሙቀጫ ተወቅጦ እንደ ብቅል እንደ ጌሾ ተወቅጦ ደቆ ዱቄት ሆኖ በነፋስ በተራራ ከተዘራ በኋላ እንደገና ጊዮርጊስ በማን ስም እንደዚያ እንደሆነ ራሱ መጽሐፉ አይገልጽም። ይሄ ሰውዬ ምትሃት ነው ብዬ ነው የምነግረው። በምትሃት የተሰራ እንደው እንጂ በእውነት ክርስቶስን ከመስበክና ወንጌልን ከማስተማር አንጻር የሆነ የተደረገ ድርጊት እንዳልሆነ ግልጽና ግልጽ ነው። እዚህ ላይ እዚህ ቁላይም ንዋየ ውስጡ እስከ ይትራ አይሰተሩ ስጋሁ መተሩ ውስጥ አዘቅት አጽሞ ወገሩ ቅዱስ ጊዮርጊስ ሞሙ ለጸሩ እና እሱ አሁን እሱ ላይ በቃ ምንድነው የሚለው ንዋየ ውስጡ እስከ ይትራይ ውስጡ እስኪታይ ድረስ ማለት ነው። 1 2 ተብሎ እስኪቆጠር ድረስ ማለት ቀደዱት በሳሱት ነው የሚለው። ሰተሩ ስጋውን በሳሱት ቀደዱት። መተሩ ውስጥ አዘቅት አጽሞ ወገሩ እንደገና ደግሞ አጥንቱን ምን አደረጉ? ወገሩት። ከዛ ደግሞ በጉድጓድ ምን አደረጉት? ቃሉት ይላል ማለት ነው። ከዛ በኋላ ጊዮርጊስ ደግሞ ጠላቶቹን ምን አደረጋቸው? አሸነፋቸው እያለ ይሄዳል። ይሄ በጣም በደንብ መስተካከል ያለበት ነገር እንደሆነ በደንብ እናገር። እንግዲህ ሊቃውንቱ ስለማን እያዜሙ እየጮሁ እንደሆነ በደንብ አድርገን ማየት የምንችላቸው ብዙ ነገሮች አሉ ማለት ነው። እንደገና ሌላ ዚቅ ላይ ስለ ጊዮርጊስ ሲናገር ምን ብሎ ይናገራል? አንድ ዚቅ በደንብ መነሳት ያለበት ነገር ስላለ እንደዚህ የሚላል። በጣም ከገረመኝ ነገር አንዱ ማለት ነው የኢየሱስ ክርስቶስን ታሪክና የጊዮርጊስን ታሪክ አንድ ላይ በመቀላቀል ተናግሯል። የሚያዝያ ጊዮርጊስ ዚቅ ላይ ሰላም ለጻተ ነፍስከ ጊዜ 6 ሰዓት አጽነነ ርዕሶ ኢየሱስ ጊዮርጊስ ይላል ማለት ጊዮርጊስ ኢየሱስ 6 ሰዓት በሆነ ጊዜ አንገቱን ምን አደረገ? ዘንበል አደረገ። ጊዮርጊስ የተባለው ኢየሱስ ብለን ተርጉ። ኢየሱስ የተባለው ጊዮርጊስ ማለት ነው። እና አሁን በዚህ በሚያዝያ ጊዮርጊስ ዚቅ ላይ ስንመጣ ሊቃውንቱ እንዴት ነው እየጮሁ ያሉት ስንል አንደኛ ኢየሱስ የሰራውን ኢየሱስ ያደረገውን በኢየሱስ ሕይወት በኢየሱስ ላይ የተከናወነውን እያንዳንዱን ነገር ለማን ሰጥተውታል? ለጊዮርጊስ ሰጥተውታል። እና ጊዜ 6 ሰዓት አጽናነ ርዕሶ ኢየሱስ ጊዮርጊስ ወወጻት መንፈሱ ሶቢሃ ይላል። ይሄ በስቅለት የተደረገውን ነገር ለማን ሰጡት? ለጊዮርጊስ ሰጡት። እንደዚህ መቀላቀል ለምን ያስፈልጋል? ይሄ ምንድነው? አሁን ደባል አምልኮ ማለት እኮ ይሄ ነው። ደባል አምልኮ ወይም ደግሞ ፈጣሪን በፍጡር መተካት። ይሄ ብቻ አይደለም። መርጌታ አይደሉ ምን ይላል ደግሞ ጾመ ድጓው ላይ ስንመጣ ጊዜ ተሳቱ ሰዓት አጽናነ ርዕሶ ኢየሱስ ወይቤ ተፈጸመ ሁሉ ጊዜ ተሳቱ ሰዓት ጋር ኢየሱስ በቃሉ ወበጻት መንፈሱ ሶቢያ ያለውን ነው ለጊዮርጊስ የሰጡት። ለጊዮርጊስ ሰጡት። ስለዚህ እንዲህ አይነቱ ትምህርት በትክክል ያጋንንት አምልኮ ወይም ደግሞ ፍጡርን የማምለክ አባዜ ሰጡት ሳይሆን ነው እኮ የምላችሁ ለወጡት። ኢየሱስን ጊዮርጊስ አደረጉት ወይም ጊዮርጊስን ኢየሱስ አደረጉት። በቃ እሱ አሁን የተተካው ጊዮርጊስ ነው በኢየሱስ ስፍራ። ጊዮርጊስ ኢየሱስ አይደለም፣ ተቀይሯል። ቀየሩት። ኢየሱሳቸው ጊዮርጊስ ሆነ ማለት ነው። ልክ ነው። ከዚያ ሲቀጥል ብሎ ይናገራል። ሰላም ለበድነ ሥጋከነ ፈወሰ ዱያነ ወከሰተ አዕይንተ ዕውራ ወኩሎ ፈጺሞ አይረፈ እግዚእነ በሰንበት ጊዮርጊስ ይላል። ሰላም ለበድነ ሥጋከ ፈወሰ ዱያነ ወከሰተ አዕይንተ ዕውራ ወኩሎ ፈጺሞ አይረፈ እግዚእነ በሰንበት ጊዮርጊስ ሰማዕት ይላል። እግዚእነ በሰንበት አሁን ይሄ ማን ተቀየረ? ተለወጠ። አሁንም ማን የተለወጠው? ጊዮርጊስ ተለወጠ። አሁን በዕለተ ሰንበት ያረፈ ማን ነው? ዕውርን አብርቶ ድውያንን ፈውሶ ሕሙማንን ፈውሶ በዕለተ ሰንበት ያረፈው ማን ነው? ኢየሱስ። አይረፈ እግዚእነ ነው የሚለው። አይረፈ እግዚእነ የሚለው ጊዮርጊስ ሰማዕት ይላል። አይረፈ እግዚእነ ጊዮርጊስ ሰማዕት የሚያዝያ ጊዮርጊስ ዚቅ ማለት ነው። አይረፈ እግዚእነ ጊዮርጊስ ሰማዕት ማለት ያው ሰማዕት የሆነው ጊዮርጊስ ጌታችን ጌታው ማን ነው? ጊዮርጊስ ነው ማለት ነው። ጊዮርጊስ ነው።
እና አሁን ይህን ስንመለከት በጣም የሚዘገንን ነገር ነው። ስለዚህ የቤተ ክርስቲያናችን ሊቃውንት ያለ ምክንያት አይደለም የምንናገረው እና ሊቃውንቱ ተሳስተዋል ብለን ስንል በመረጃ ነው። ስለዚህ ሊቃውንቱ ምን እያደረጉ ነው ብለን ስንል ከሊቃውንት አንጻር እንዲህ አይነት ነገሮችን ምን እያደረጉ ነው። በጣም የሚገርመው እዚህ ላይ ደግሞ የሚለው መርጌታ መላክ ዝክረ ቃሉ ብዬ ነው ያየሁት። እሱን እንዲያነቡት መልሰው በጣም የሚገርም ነው። አርመው እዚህ ላይ ጌታ አድርገው አስቀመጡት። በጣም አረሞ እንኳ አይችሉም ሰዎች። እዚህ ላይ ያለው ይሻላል። እዚህ ላይ ዝክረ ቃል ላይ ያለው ይሻላል። ምንድን ነው የሚለው እዚህ ላይ ፈወሰ ዱያነ ወከሰተ አዕይንተ ዕውራን ሥጋ ከፈወሰ ዱያነ ወከሰተ አዕይንተ ዕውራን ለበድነ ሥጋ ከነ ፈወሰ ዱያነ ወከሰተ አዕይንተ ዕውራን ወኩሎ ፈጽሞ አይረፈ ጊዮርጊስ ሰማዕት ነው የሚለው። ይሄኛው ይሻላል። ይሄኛው የዚቁ ይሻላል። ዝክረ ቃል ከዚህኛው ዚቅ ዋናው ዚቅ ማለት ነው። የቅድሙ ደግሞ ዝክረ ቃል ተሰስቷል። ይሄኛው እንደገና ትንሽ አሸሽያለሁ ብሎ አርሟል። አማኑኤል ሚል አስገብተውበት ጊዮርጊስ ስሙ የሚለውን አማኑኤል ስሙ ብለው እንደዚህ ያስቀምጠዋል። አሁን ሊቃውንቱ የቅልቅል አምልኮ ነው እያመለኩ ያሉ። በሌላ መንገድ እኮ ምን መሆን አለበት መሰላችሁ? ትክክለኛው መሆን የነበረበት የእግዚአብሔር በምንም መንገድ ለፍጡር መሰጠት አልነበረበት። የጌታ ለፍጡር መሰጠት አልነበረበት። አሁን ግን ምንድነው እየተደረገ ያለው? የጌታን እየወሰዱ ለፍጡር ጊዮርጊስ ይህንን አልሰራውም ማለት የለበትም። ጊዮርጊስ አሁን ዝም ብሎ ነው ይሄ ድርሰት ተወስዶ ለጊዮርጊስ የተሰጠው። ስለዚህ ቤተክርስቲያን ተሰስታለች ስንል በቃ በመረጃ ነው ማለት ነው። ተሰስታለች። የፈጣሪን እየወሰደች ለፍጡር እየሰጠች ነው። የፈጣሪን ለፍጡር እያዜመች ነው። ስለዚህ ቤተክርስቲያን መታረም አለባት፣ መታደስ አለባት ስንል ትክክል ነን። ይኸው መጻሕፍቶቿ ይህንን እያሳዩ ነው ማለት ነው። ልክ ነው። ቀጥሉ በርጌታ እና ለማለት ልክ ነው። እና መጽሐፉ እየተናገረ ያለው እንደዚህ ነው። አሁን ሌሎችን በምንመለከት ጊዜ ምን ይላል መስላችሁ? ስለ አብርሃም የተነገረ ነገር አለ። እስመ ለዓለሙ ላይ ስንመጣ ንግበር በዓለ በትፍሥሕት በአስተሃምሞ ሀዳስ ቅድስት ፋሲካ ተስካረ ትንሣኤሁ ለአብርሃም ለጊዮርጊስ ነገሮ ይላል። አሁን ይሄ በዕለተ ሆሳዕና የሚጮሃል አይደለ? ጾመ ድጓው ላይ ያለው ሐሳብ ስለ አብርሃም የሚናገረውን ነገር ለማን አምጥተው ነው የሰጡት? አሁን ለጊዮርጊስ አምጥተው ሰጡት ማለት ነው። አሁን የጊዮርጊስ አብርሃምን መታሰቢያ ምን እንበል? ይህን ደግሞ ፍጡርን ከፍጡር ጋር ምን አደረጉት? አላተሙት ማለት ነው። እና ሊቃውንቱ ለፈጣሪ የተሰጠውን ለፈጣሪ ለፍጡር ሊሆን ያለውን ነገር ለይቶ የመጮህ ችግር አለባቸው በራሱ። ስለዚህ ሊቃውንቱ እንዲሁ ዝም ብለው በደመ ነፍስ የሸመደዱትን ዘር ጸናጽልና መቋሚያ ከመፍጠር ውጭ ሌላ ነገር የላቸው። ምክንያቱም የሚመለከውን አምላክ ለይቶ ማወቅ ፍጡርን ከማምለክ መቆጠብ የሚባል ነገር የላቸውም። የመጣላቸውን ዘር በሴት በወንድ አንቀጽ እንደገና ደግሞ ፍጡርን ከፈጣሪ ጋር እንደገና ፍጡርና ፍጡርን አብሮ በመቀላቀል ዜማ እየጮሁ እየወረቡ ከመኖር ውጪ ፍጡር እንደሚመለክ መጽሐፍ ቅዱስ አይናገርም። እነሱ ግን ፍጡርን ከፈጣሪ ጋር ቀላቅለው እንደገና ደግሞ ፍጡርና ፍጡርን አዳቅለው የሚጮሁበት የሚያዜሙበት ጉዳይ በደንብ መታየት አለበት። ስለዚህ እኛ በመረጃ ነው እየተናገርን ያለው። የኢትዮጵያ ቤተ ክርስቲያን ሊቃውንቶቿ እንዲህ አይነቱን ከንቱ አምልኮ ለይተው እንዲጮሁ ለይተው ፈጣሪን እንዲያመልኩ እነዚህ አምላካቸውን ያላወቁ ሊቃውንት ናቸው እኮ። የሚገርመው ነገር ወርቅ በምንቸት ተብሎ ስም የሚሰጣቸው አራት አይና የሚባሉ ሰዎች ፈጣሪንና ፍጡርን ለይተው የማያዜሙ ማለት ነው። ይሄንን ስንል ግን ትዕቢት ወቀሴት አይደለም። ይሄው መጽሐፋቸው ስለሚናገር ነው። አንዳንድ ጊዜ በጣም ተዳፈራችሁ፣ በጣም ምናምን አጋነናችሁት ምናምን ለምትሉ ሰዎች ግን መልሳችን መጽሐፉ ከተናገረ እንዴት አንናገርም? እና የኢትዮጵያ ቤተክርስቲያን ሊቃውንት ፍጡርና ፈጣሪ ለይተው አያውቁም የምንለው ለዚህ ነው። ይሄው መጽሐፋችን ነው የሚናገረው። ይሄው መጽሐፈ ዚቅ ዝክረ ቃል የተባለው መጽሐፍ ሁለቱን መጽሐፍ በምናይበት ጊዜ ባለፈውም በጥር ሚካኤል ቀረጻ ላይ ስንናገር ነበር። እንደዚህ እያየን ማለት ነው። ዝክረ ቃል የተናገረውን ዚቁ የተናገረውን ሌሎች መጽሐፍት የተናገሩትን ድርሳኑ የተናገረውን ድርሳንና ድርሳንን ሁሉ እያነጻጸር ነበረ። ለምንድን ነው እንደዚህ አድርገን አነጻጽረን የምንነጋገረው? በትክክል መረጃው ለቤተ ክህነቱም እንዲደርስ ቤተ ክህነቱም ደግሞ ይሄንን መረጃ አይቶ ስህተቱን እንዲያርም ጭምር ነው። ስለዚህ ይሄ መዳፈር አይደለም እና ፍጡርን ለይታችሁ እንድታውቁ ጭምር ነው። ፍጡርን ለይታችሁ አምልኩ። የምትጮሁት የምታዜሙትን ነገር በደንብ አስተካክላችሁ እንድትጮሙ ነው። ሌላ ምን ይናገራል? እዝል ላይ ስንመጣ እንደዚህ ይላል። ተስካሮ ንግበር ለብፁዕ ለቅዱስ ጊዮርጊስ
ይሳለን ሀበ ክርስቶስ ወይተንብል በእንቲአነ ይላል። አሁን እዚህ ጋር ስንመጣ ደግሞ እንዲያውም በማዳን ዙሪያ በምልጃ ዙሪያ ላይ ጊዮርጊስ ገብቷል። አሁን የጊዮርጊስን መታሰቢያ እናድርግ ነው። ለምንድን ነው መታሰቢያውን የምናደርገው ብለን ጥያቄ በምናቀርብበት ጊዜ ጊዮርጊስ ይሳለነ ሀበ ክርስቶስ ወደ ክርስቶስ ጊዮርጊስ ይለምንልን ዘንድ ወይተንብል በእንቲአነ ስለኛም ይማልድልን ዘንድ ይላል። ጊዮርጊስ ምንድን ነው? አማላጅ ነው። እንደገናም ደግሞ ይለምናል። በአብ ቀኝ ስላለው ስለ ክርስቶስ በምናነሳበት ጊዜ ምልጃ በማን አብቅቷል? አሁን በክርስቶስ አብቅቷል። አላበቃም? አብቅቷል። በቃ አሁን ይህንን አስረግጠን ነው የምንናገረው። በአዲስ ኪዳን ምልጃ በመስቀል ላይ በክርስቶስ ኢየሱስ ምን ብሏል? ተፈጽሟል። ስለኛ የሚማልደው ማን ነው የሚለው መጽሐፍ ቅዱስ? የሚማልደው ክርስቶስ ኢየሱስ ነው አይደል የሚለው መጽሐፉ? ጊዮርጊስ አይልም። ስለዚህ ጊዮርጊስ ይለምንልናል፣ ጊዮርጊስ ያስታርቀናል፣ ጊዮርጊስ ያማልደናል ብላችሁ የምትጮሁ ሊቃውንት በእውነት ይሄ ኪሳራ ነው። ዜማችሁ ኪሳራ ነው። ጊዮርጊስ አያማልድም፣ ጊዮርጊስ አይለምንም። ዜማው ብቻ ሳይሆን ዜማው እኮ አንድ ነገር ነው፣ ግን ህዝብ እያሳቱ ነው። በአይድ ትምህርት እኮ ለሰው እየነገሩ ነው ማለት ነው። ዜማ ውስጥ ችግር የለውም ይጩሁት እነሱ ካልደከማቸው፣ ግን እኮ ህዝብን ወደ ባይድ ልምምድ እየከተቱ ነው ያሉት እና እሱ ላይ ፎከስ ልክ ነው። እና እንግዲህ በሊቃውንቱ ደረጃ እያወራን ስላለ ወደ ገድሉ ስንመጣ ደግሞ ህዝቡ በጊዮርጊስ መማፀን፣ በጊዮርጊስ መታመን፣ ተስካር ማውጣት፣ ምጽዋት መስጠት፣ ጃንጥላ ማስገባት፣ እሱን ማምለክ ከእግዚአብሔር የሚያርቅ መሆኑን በደንብ አድርገን እናገራለን። እና እንዲህ አይነቱን ነገሮች በደንብ አድርገን እየተናገርን ስለሆነ ሌላው ዚቁ ላይ የተናገሩት ነገር አለ። ሊቃውንቱ አሁንም እነሱንም በተመለከተ በደንብ አድርገን እናወራበታለን። ሊቃውንቱ እንዲስተካከሉ ጭምር ነው። የኢትዮጵያ ቤተክርስቲያን ሊቃውንት በደንብ አድርገን የምንናገረው ነገር ምንድን ነው? አድምጠን የምንናገረው ነገር ቤተክርስቲያኒቱ ትታደስ፣ ሊቃውንቱ መታደስ አለባቸው። ሌላው አንድ ነገር ልጨምር። እዚህ ነሐሴ 17 ላይ 16 ኪዳነ ምሕረት ናት። 17 ደግሞ ማን ነው? ጊዮርጊስ ይከበራል የዚያን ጊዜ እና እዚያም ስንመጣ የምናያቸው ነገሮች አሉ። እነዚህ ነገሮች የቤተክርስቲያኒቱን ሊቃውንት እንዲያስተካክሉ በደንብ አድርገን እንናገራለን። እንግዲህ ጆሮ ያለው ይስማ እንዳለ ጌታ፣ እንግዲህ ሌላ ምንም አንልም። ጆሮ ያለው ይሰማናል ብለን ተስፋ እናደርጋለን። እና እዚህም ጋር ስንመጣ ጡመ ልሳን ምዑዝ ከመ ዕጣን ጳውሎስ ጊዮርጊስ መርሃጉራን ዘበጽንፈ ልብስከ የሃዩ ዱያን ስፋ እዴከ ዘየማን ትባርከነ ለጉባን መምህር ዘባማን ይላል። እንግዲህ ጳውሎስና ማንን ነው ያቀላቀሉት? ጊዮርጊስን ማለት ነው። ጳውሎስንና ጊዮርጊስን በአንድ ላይ ቀላቅለው ምን አድርገዋል? ጳውሎስ የሰራውን ታሪክ በጳውሎስ የተሰራውን ታሪክ ለማን ነው የሰጡት? ለጊዮርጊስ ነው የሰጡት። ስለዚህ በልብሱ ዘርፍ ድውይ እየፈወሰ ማን ነው? ጳውሎስ ነው አይደል? ይሄንን ለማን ሰጥተውታል? ለጊዮርጊስ ሰጥተውታል። ስለዚህ ጊዮርጊስ በትክክል ይሄንን ታሪክ ይገባዋል ወይ? ይሄ ታሪክ ለጊዮርጊስ ይገባል ወይ ብለን ስንል በምንም ተአምር ቅድም እንደተናገረው ጊዮርጊስ ሰማዕትም አይደለም፣ ጊዮርጊስ ጻድቅም አይደለም፣ ጊዮርጊስ ቅዱስም አይደለም። ለምን ከተባለ ከገድሉ አንጻር ማለት ነው። ስለዚህ ሊቃውንቱ ከምን ተነስተው ይህንን ዜማ እንደጮሁለት እንዲያዜሙለት በደንብ አድርገን ማየት እንችላለን። ሌላው ሰላም ላይ በጸሎቱ ለኖህ ለጊዮርጊስ ተሳሃለን አይንከ ማሪት ትትመየጠነ ይላል። አሁን ይህንም ደግሞ ቀላቅለውታል አይደለም? ለአይንቴ ከላይም ስንመጣ በጸሎቱ ለኖህ ለጊዮርጊስ ይላል። በጊዮርጊስ ጸሎት በጊዮርጊስ ኖህ ጸሎት ምን ማለት ነው? ይቅር በለን። ምን ረጅም ጸሎት ነው ወይስ የኖህን ስም ኖህን ለመተካት? እኔ ምን አውቃለሁ እንግዲህ ምን ለማለት እንደፈለጉ አንዳንዱ እኮ በጣም አስቸጋሪ ነው። እና ስለዚህ ምን ብሎ ይናገራል? አይንከ ማሪት ትትመየጠነ ብሎ ይናገራል። ሌላው ከማርያም ጋር ደምርንም ስለ ፍልሰትኪ ብሎ የተናገረው ጊዮርጊስ አለ። እንግዲህ ይሄ ቅድም እንደተናገርኩት ከማርያም ጋር የተያያዘበት መንገድ በጣም አደገኛ ነው። እንግዲህ ባጭሩ የሊቃውንቱ ጉዳይ በመጽሐፈ ዚቅ ላይ ስንመለከተው፣ በዝክረ ቃል ስንመለከት መጽሐፈ ዚቅ የሚያወራው መጽሐፈ ዚቁና ይሄ ዝክረ ቃል ሁለቱ በራሱ ምን እያደረገ ነው ያለው? ይሄኛው መጽሐፍ ጊዮርጊስ ብሎ ነው የሚናገረው። እዚህ ጋር ደግሞ ጌታን ጨምሮ ጊዮርጊስ ጋር ጨምሮ አብረው ጨማምረው የአዲስ አመጣን ያሉት መጽሐፍ ነው። በጣም የተሳሳተ መጽሐፍ ነው። አሁን ትልቁ ፖይንት ምንድን ነው ከተባለ የኢትዮጵያ ቤተክርስቲያን ሊቃውንት ፍጡርንና ፈጣሪ ለይተው ይጩሁ ነው መልክቱ። ጠቅላላ ስናደርገው ፈጣሪን ከፍጡር ጋር ቀላቅለው መጮህ፣ ፈጣሪን ከፍጡር ጋር ቀላቅለው ማምለክ፣ እንደገና ፍጡርና ፍጡርን አንድ ላይ ቀላቅለው ማምለክ
ተገቢ አይደለም። ስለዚህ ሊቃውንቱ ከእንዲህ አይነት ድርጊታቸው ሊቆጠቡ ያስፈልጋቸዋል ነው። እንግዲህ ወደ መጽሐፈ ገድሉ ስንመጣ ደግሞ የጥር ጊዮርጊስን እንደው ዝም ብለን እንግዲህ ጥር ዘመነ ጥር ስለሆነ ጥር ላይ ያለውን ሐሳብ አንዳንድ ነገሮችን ላነሳ እፈልጋለሁኝ። እንግዲህ በጥር ጊዮርጊስ ላይ የተከናወኑ ነገሮች እንግዲህ ገድሉ የሱም ስለሆነ ማለት ነው እና አንድ የምናነሳው ነገር ከዚህም በኋላ ነገስታቱ የቅዱስ ጊዮርጊስን ደሙ የፈሰሰበትን አፈር ወስደው ውሃ በሌለበት ጉድጓድ ውስጥ እንዲጥሉት ክርስቲያኖችም ስጋውን እንዳያገኙትና በላዩ ቤተክርስቲያን እንዳይሰሩበት ደሙ የፈሰሰበትንም አፈር የተቀበረበትን ጉድጓድ በታላቅ ድንጋይ እንዲደፍኑ ታዘዙ ይላል። አሁን እንግዲህ ከዚህ ጋር ስንመጣ ጊዮርጊስን ህዝብ ያመልከው ነበር። ህዝብ ያመልከዋል ጊዮርጊስን እና ምን አድርገዋል? ጊዮርጊስ ደሙ የፈሰሰበትን አፈር በሙሉ ህዝብ እንዳይዘግን እንዳያፍስ በዚህ በጊዮርጊስ ደም በፈሰሰበት ቦታ ላይ ቤተክርስቲያን እንዳይሰራ የተከለከለ መሆኑን በደንብ አድርጎ ይናገራል። እዚህ ጋር ስንመጣ ማለት ነው እሱን ታሪክ ይጨርስ። ምን ይላል? እሺ አፈር የተቀበረበትን ጉድጓድ በታላቅ ድንጋይ እንዲደፍኑት አዘዙ። በ3 ሰዓትም ጊዜ ዱድያኖስና ከእርሱ ጋር የነበሩ ነገስታት ደስ ብሏቸው እርስ በርሳቸው እየተገባበዙ እረፍት ሊያደርጉ ከአደባባይ ተነሱ። ነገስታቱ በሄዱ ጊዜ ፀሐይ ወዲያና ወዲህ ተከፈለ፣ በሰማይም ጨለማ ሆነ። ምድር ከመሰረቷ እስክትናወጥ እጅግ መብረቅና ነጎድጓድ ሆነ። ተራራዎች ተነዋወጡ፣ ኮረብቶች ተሰነጣጠቁ። ሰዎች ሁሉ ሰማይ ያለፈ እስኪመስላቸው ድረስ ባህር ከወሰኗ ታወከች። 15 ክንድም ያህል ወደታች ወረደች። ወዴት? ማን በሞተ ጊዜ ነው? ይሄ ጊዮርጊስ በሞተ ጊዜ እንግዲህ ሰማይ ምድር ተናውጧል። እንዲያውም ምድር 15 ምንድን ነው የሚለው 15 ክንድ ያህል ወደታች ወረደች። ታምር ኗ ሰማይ ተሰነጣጠቀ እኮ ሰማይ ተሰነጣጠቀ። መሬት እንዲያውም ካለችበት ቦታ 15 ክንድ ወደታች ሄደች። ቅዱስ ሚካኤል የነጋሪት ድምፅ አሰማ። ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ላይ ሆኖ ከማእከለ ሰማይ ምን አለ ነው የሚለው ተገለጠ። ሰማይ ተሰነጣጠቀ ብለውን አልነበረ? ታዲያ ከማእከለ ሰማይ ጌታ ደግሞ ምን አለ? ተገለጠ፣ መጣ። እልፍ አእላፍ መላእክት ኪሩቤልና ሱራፌል በእሳት ፈረሶች ከበውት ነበር። የኃያሉ ቅዱስ ጊዮርጊስ ሥጋ ባለበት ጉድጓድ አጠገብ ቆመ። ማን? ጌታ። ጌታም ቅዱስ ሚካኤልን ጉድጓዲቱን የጊዮርጊስን አጽምክ ሥጋ ስጪ በላት፣ እርሱ እንደገና እድን ይሆን ብሎ ነበርና እኔ እኮ ጌታ አጠገቡ ቁሞ ጌታማ አይችልም። ጌታማ እንዴት አድርጎ ይችላል? ጌታ አይችልም። ከዚያ ጌታ ቅዱስ ሚካኤልን ይችን መሬት ይችን ምድር የጊዮርጊስን አጽም አምጪ ብለህ ምን በላት ተናገራት፣ እዘዛት አለው ይላል። ከዚያ በኋላ ምን አደረገ ነው የሚለው? ሚካኤል እንደታዘዘው አደረገ። ቅዱስ ሚካኤልም ሰብስቦ በፊቱ አኖራቸው። የአብርሃምና የይስሐቅ ያዕቆብ አምላክ እንደሆንኩ ያውቅ ዘንድ ላስነሳ ወዳለሁ አለ። ቅዱስ ሚካኤልም ሰብስቦ በፊቱ አኖራቸው። ጌታም አጥንቶቹን በእጁ ይዞ ወዳጄ ጊዮርጊስ ሆይ አዳምን የፈጠረች እጄ አንተንም የፈጠረች የእሷ ናት ብሎ በፊቱ እፍ ብሎ መንፈሰ ሕይወት በመላበት ጊዜም ቅዱስ ጊዮርጊስ ከእንቅልፉ እንደተነሳ ሰው ተነሳ ይላል። እንዲሁ አደራ እንትኑ እንደዛ ተፈጭቶ እንትን ብሎ እንደው የጠፉ የሉም ከአጥንቶቹ ከስጋ እኔ እኮ እንዲህ አድርጎ ከዚህ አይነት መንፈስ ጋር እንዴት አድርጎ ነው ህዝባችንን ያስተሳሰረው ሰይጣን? በእውነት አሁን ጌታ ምን ሊያደርግ ነው የሚመጣ? አደራ እዚህ ጳውሎስን አሁን ሐዋርያው ጳውሎስ እያለች ቤተክርስቲያን ትናገራለች። ጳውሎስ ሲሞት ጌታ መጣ ብላለች። እኮ ይገርማል። እና እንደዚህ ነው ታሪኩ። ከዚያ በመቀጠል ምን ይላል መስላችሁ? በመቀጠል ደግሞ እንደገና ሌላ ታምሩ ላይ ስንመጣ እዚሁ ተነሳ። ሌላ ታሪኩ ላይ እዚሁ ጥር ላይ ደግሞ ጥር ጊዮርጊስ ገድለ ቅዱስ ጊዮርጊስ ዘወርሃ ጥር የሚለው ውስጥ ማለት ነው። እና ሊቀ ሰማዕታት ቅዱስ ጊዮርጊስ በቁመቱ ልክ የሚሆን ታላቅ ድንጋይ ወቅረው ፈልፍለው ቅዱስ ጊዮርጊስን በውስጡ አድርገው ከከፍተኛ ቦታ ላይ እንዲያንከባልሉ ታዘዘ። የሊቀ ሰማዕታት ቅዱስ ጊዮርጊስ አጥንቱ ሁሉ እስኪ ቀጠቀጥ ድረስ እንዲሁ አደረጉት። ከዚህም በኋላ የሊቀ ሰማዕታት ቅዱስ ጊዮርጊስ እግሩን አስረው ከረጅም ዛፍ ላይ ቁልቁል እንዲሰቅሉት በአንገቱም ላይ እንዲያስሩበት አዘዘ። እንዲህም አደረጉበት። ደሙ በአፍንጫው እንደ ውሃ እየተንጠፈጠፈ 10 መዓልት 10 ሌሊት ተሰቅሎ ሰነበተ ይላል። ጊዮርጊስ ነው እንጂ ለቁልቁለት ተሰቅሎ ዛፍ ላይ 10 መዓልት 10 ሌሊት ለቁልቁለት ሰው ተሰቅሎ በአፍንጫው ደም እየተንጠፈጠፈ ቀንና ሌሊት 10 አሁን ይሄ ሰው መቆየት ይችላል? ያም እኮ ያለመቋረጥ ደም እየፈሰሰው። እኔ አንደኛ ውሸት መሆኑን የማውቀው 10 ቀንና 10 ሌሊት በሙሉ ደም እየተንጠፈጠፈ ሰው መኖር አይችልም።
እኔ እንዲያው መርጌታ መላክ ላቋርጠውት ምን አድርጎ ነው ይሄ ሰውዬ? እስኪ አስቡ። ወንጌል ሰበከ ይላል ወይ? ገድሉ በምን ተምረህ ይል አንድ ቦታ ላይ እንኳን ይህን ወንጌል ሰበከ ይላል የለም። ጥቅስ እንኳን ይሄ ለምሳሌ እነ ጳውሎስንና እነ ጴጥሮስን እኮ አይሁድ ሲቃወሟቸው፣ አይሁድ ብቻ አይደለም ሮማውያንም ሲቃወሟቸው ወንጌል ስለሰበኩ ነው። ይህን ሰውዬ ምን አድርጎ ነው ደም እስኪ ምን ሊያደርግ ነው? የሱ ዝም ብሎ መከራን ሲቀበል እንደ ጊዮርጊስ በመጋዝ ተሰነጠቀ። ጊዮርጊስ እንትን ነው እንጂ በማረሻ ድቡተ ወራ ይሏል አይደል? ጊዮርጊስ ይላል እኮ ድቡተ ወራ ቅዱስ ጊዮርጊስ ይላል እኮ አጎንብሶ እስኪሄድ ድረስ ቀቀሉት። ቀቅለውታል። በብረት ምጣድ ቆሉት። በማረሻ በመጋዝ ተሰንጥቋል። በማረሻ ራሱን በቃ ሲሉት ራሱ እንደገና ደግሞ ሲቀቀል ደሙ ሲፈስ 10 ቀን 10 ሌሊት ተሰቅሎ ዛፍ ላይ ያለማቋረጥ ደም ሲፈስ ሰነበተ ይላል። እና ምን ይላል ከዚያ በኋላ ሰነበተን 10 ቀኖቹን በተፈጸሙ ጊዜ ከሃዲው ዱድያኖስ ከዛፉ ላይ እንዲያወርድ ታዘዘ። እነሆ ሊሞት ቀርቦ እስትንፋሱ ትንሽ ቀርቷት ነበርና ሊቀ ሰማዕታት ቅዱስ ጊዮርጊስን አውርደው ምድር ላይ ዘረጉት። ከራሱ እስከ እግሩ ድረስ ሰውነቱን በሰይፍ ጨፈጨፉት። ሁለንተናው እንዲበጣጠስ አደረጉት። አናቱ እስኪበተን ራሱንም በመጥረቢያ እንዲፈልጡት አዝዞ ሁለንተናው እስኪቀጠቀጥ ድረስ በመጥረቢያ ጭኑን ሰባበሩት። ግን ሊቀ ሰማዕታት ቅዱስ ጊዮርጊስ አድሮበት ባለ በእግዚአብሔር ኃይል ይህንን ሁሉ ታገሰ ይላል። ውሸት ነው። እግዚአብሔር ከጊዮርጊስ ጋር የለም። ታገሰ ማለት ምን ሳይሞት ይሄን እየሆነ ውሃ እየተፈጨ የዱቄት እየሆነ እየተዘራ እኔ እንዴት አይነት ነፍስ እንዳለችው እኔ አይገባኝም። ይሄ ከሰው የተለየ ነፍስ ያለው ሰው እኮ ነው። ሰው እኮ አይደለም። ሰው እኮ እንደዚህ አይነት እኔ ደግሞ የጌታን ስም እዚህ ማጥፋታቸው ነው የገረመኝ እኮ መጥቶ እዚህ መጥቶ ቁጭ ብሎ እቺ የፈጠረች እጅ አሁንም ደግሞ እንደገና ህይወት ትሰጣለች እና ጌታ ጨዋታ አይጫወትም። እቃቃ ጨዋታ ጌታን እኮ የሆነ የህፃናት ማጫወቻ እንትን ተጫዋች ያደረጉብን እና ሌላው መከራውን ሲያበዛው ከዚህ በኋላ ያ ከሃዲ የመዳብ አልጋ አምጥተው ቅዱስ ጊዮርጊስን በዚያ ላይ አድርገው ከበታችሁ እሳት እንዲያነዱበት ይላል። አሁን አልጋ የብረት አልጋ መጥቶ ከብረት አልጋው ስር ምን እየሆነ እሳት እየነደደ ጊዮርጊስ እዚያ ላይ ምን ብሏል? ተጋድሟል። በቃ ይነዳል እሳቱ። ተአምር እኮ ነው ይሄ አይደል? አንደኛው ውሸት ነው። እንዲህ አይነት መከራ ሰው በህይወቱ ደርሶበት በህይወት አይኖርም። ጊዮርጊስ እስጢፋኖስ በድንጋይ ሲቀጠቀጥ ነፍሱ ከዚያው ነው የተለየች አይደል? ነፍስ ከስጋው ተለየች። በቃ ምንም ነገር እውነትን ተናግሮ በደረሰበት በቃ ጸጥ አለ። ለምሳሌ ቅድም ያዕቆብ ተነስቷል። በመጋዝ ምን ሆኗል? በቃ በሰይፍ ተቆርጧል። በቃ እንዲህ አይነቶችን ታሪክ ስንሰማ የዚህ ሰው ታሪክ ግን በጣም የተጋነነ ታሪክ ነው። አንደኛው ወንጌል ሲናገር ቅድም እንደተነገረው ስለ ክርስቶስ፣ ስለ ወንጌል፣ ስለ ስሙ መከራን የተቀበለ ሰማዕት አይደለም። የትም ቦታ የወንጌል ጥቅስ ጠቅሶ ሲያስተምር አናየው። በዚህ መጽሐፉ ላይ ለምሳሌ እስጢፋኖስ ብናመጣ ንግግሩ ስናየው ወንጌል ነው አይደለ? ስለ ክርስቶስ ስለ መሲሁ ነው የተናገረ። ያዕቆብንም ስንመለከት አብሮ የነበረ ከሐዋርያት ጋር የነበረ ሰው በሰይፍ የተቀላ መሆኑን ይናገራል። እዚህ ጋር ስንመጣ ግን አንድም የመጽሐፍ ቅዱስ ጥቅስ ሰውየው እንኳን ጥቅስ ሊያውቅ ከቦምብ ውጭ ሌላ ያውቅም። ከጦርነት ከጦር መሳሪያ ውጭ ያውቅም። ሰውየው ቦምብ ሊወረውር ይችላል፣ ጦር ሜዳ ላይ ሊተኩስ ይችላል፣ ሊፋለም ይችላል እንጂ የመጽሐፍ ቅዱስ ጥቅስ አያውቅም ጊዮርጊስ። እውነቱን ለመናገር ወንጌል የሚባል ነገር ሰምቶ አያውቅም ሲጀመር። ስለዚህ አንደኛም በወጣትነቱ በ20 ዓመቱ ነው ወደ ጦር ሜዳ ሄደው። ለዚህ የሚያበቃው ጉዳይም አይደለም ከእድሜም አንጻር ስንመጣ ማለት ነው። ስለዚህ ሰውየው ምን አይነት ሰው ነበር የሚለውን ነገር ከታሪክ ውሸት መሆኑ በደንብ መረዳት እንችላለን።